አትግደል፣ አትስረቅ፣ አታመንዝር፣ ጥሬ ግሬ በላቢ በወዚ ብላ ነው። ዘርፈ ሸፍተ ገለ ብላ የሚል የለም። ሀገሮች ሁሉ ያለ ህጎች ሁሉ ደግሞ ባህላዊ ካልሆኑ ህግ አይሆኑም። እሴቱ ከባህሉ ከማንነቱ ከወጉ ካደገበት ምግባሩ ያፈነግጥና እንደውም ያደገባቸው ምግባሮች እንደ ኋላ ቀርነት በማየት መንግስት አምባገነን ሆነ በለለ ህግ ነው የጠየቃቸው። ኢትዮጵያ ላይ ከባህል ያፈነገጠ አልባሳትን መጠቀም ህግ ነው አይደለም? ስነ ምግባር የሌላቸው ነገሮች ከ6 ወር እስከ 2 ዓመት እስከ 3 ዓመት ያስጠይቃል ተደንግጓል። ሳትማር አታስተምርም። ሳይገባ ለሌሎች ለማስገባት አትሞክር። ዋጥ ነው ምሎ አንድ ኢትዮጵያውያን አባባል አለ፣ ጨዋ መስሎ ጨው ፈጪ የምትላቸው። አዋቂነትና ታዋቂነት ለየራስ ናቸው። ይሄን በመጻፍ ላይ ገልጫለሁ። ሁሉም ሰው ይጠራጠራል። ማንንም ሰው አይሰደብም። ማንንም ሰው ይጠራጠራል። ጠቅላይ ሚኒስትሩን ዶክተሩን ስትጠራጠር ትያዛል። አንተ በሰላም ለማደር ጎረቤት በሰላም ማደር አለበት። አንተ እንደ ራስህ ቤት እንጂ እንደ ጎረቤት አታድር። ኢትዮጵያ ግሪክ አትሆንም። ኢትዮጵያ አሜሪካ አትሆንም። ኢትዮጵያ ዩጋንዳ አትሆንም። ኢትዮጵያ ሌላ አትሆንም። ኢትዮጵያ ውብ አገር ናት። ሰላም ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ውድ የሀቅና ሳቅ እንግዳ ይዘንላችሁ ቀርበናል። በእርግጥ እንግዳ አይደሉም፣ እንግዳችን ያልናቸው ጋሽ ወንድሙ ኢብሳ ናቸው። ጋሽ ወንድሙ ኢብሳ እንደሚታወቀው የህግ ባለሙያ እንዲሁም በምርጫ 97 ተከትሎ የፓርላማ አባል የሆኑ በአሁኑም ደግሞ ምርጫ 2018 በግላቸው ለመወዳደር አቅደዋል። ዛሬ እንኳን የበለጠ አጉልተን ልናወራ ይፈልግ ነው በህግ የበላይነት ጉዳይ ነው። በህግ የበላይነትና በኢትዮጵያዊነት ጉዳይ ሰፋ ያለ ማብራሪያ እንጠይቃለን። ከህግ አንፃር እንዴት ይታያል፣ እንዴት ይዳኛል፣ የሶሻል ሚዲያ አጠቃቀማችን ፕላትፎርሙ በራሱ ለኢትዮጵያኖች አዲስ ስለሆነ ለዚህ እንግዳ ለሆነበት ነገር እንዴት ነው መጠቀም ያለብን፣ ከተጠያቂነት አንፃር ምን መሆን አለበት የሚለውን በተለይ አንዳንድ ታዋቂ ቲክቶከሮች በአሁኑ ሰዓት የህግ አማካሪ እንደያዙ እየሰማን ያለ ነው። ይሄ ብቻ በቂ ነው ወይ የሚለውን ጨምሮ እንግዲህ በአዋርዱም ላይ የቲክቶክ አዋርድ ተብሎ አዋርዶች ያዘጋጃሉ። በማን መዘጋጀት አለበት የሚለውን በራሱ የሆነ ግልጽ የህግ ማዕቀፍ ያስፈልገዋልና እነዚህን ጨምሮ ሌሎች ወቅታዊ ጉዳዮችን ከእንግዳችን ጋር እንወያያለን። እንግዳችንን ከህግ አንፃር ስለሆነ አብዛኛውን የምንጠይቀው ይጠቅማችኋልና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የሀቅና ሳቅ ዝግጅቶች ሲዘጋጁ ወደ እናንተ እንዲደርስ ያግዛችኋል። የደወል ምልክቷን መጫን አዘንጉ። በተረፈ ግን በኢትዮጵያ በፍጹም ጨዋነት ሀሳብ አስተያየታችሁን በኮሜንት መስጫ ቦክሱ ላይ ሀሳባችሁን መስጠት ትችላላችሁ። እንግዳችን ጋሽ ወንድሙ ኢብሳ እንኳን ወደ ሀቅና ሳቅ ስቱዲዮ ወደ ቤቶ እንኳን በሰላም መጡ። ቴዲዬ እኔም ስለጋበዝከኝ በጣም አመሰግናለሁ። እስኪ እንግዲህ ጋሽ ወንድሙ በዛሬው ዕለት ያው ልንነጋገር የፈለኩት በተለይ ትልቅ አባት እያለ የህግ አማካሪ እያለ ለምንድን ነው ህግ አዋቂ እንደሌለ አማካሪ እንደሌለ በተለይ ደግሞ እንደናንተ አይነት በነፃ የህግ ሙያውን የህግ ዕውቀቱን መስጠት የሚችል አባት እያለ የህግ ባለሙያ እያለ ለምንድን ነው ወጣቶች ብዙ ጊዜ ይጋለጣሉ፣ ተጋላጭ ይሆናሉ ለህግ ተጠያቂነትና በመጀመሪያ አለማወቅ ከህግ ተጠያቂነት አያድንም የሚል መርህ አለ። እሱ እንዴት ነው? ቴዲዬ በጣም ነው የማመሰግነው። ትልቅና ጥሩ ጥያቄ ነው ያነሳው። አለማወቅ ከህግ ተጠያቂነት አያድንም ማለት ዓለም አቀፍ ህግ ነው። በመጀመሪያ ደረጃ የህግ ምንጮቹ ምንድናቸው ምሮም ብናነሳ እያንዳንዱ ነገር ምንጭ አለው። አንተ ያው ከአባትና ተሰው ሁሉ ምንጭ አለ አይደለ? ህጎች ከሶስት ነገር ይመነጫሉ። አንደኛ የተፈጥሮ ህግ ነው፣ የሃይማኖት ህግ የምንላቸው ማለት ነው። መጽሐፍ ቅዱስ ይሁን ቁርአን ይሁን ሌሎችም በሩቅ ምስራቅ የህግ ምንጮች ተፈጥሯዊ ሃይማኖቶች ናቸው። አትግደል፣ አትስረቅ፣ አታመንዝር፣ ጥሬ ግሬ በላቢ በወዚ ብላ ነው። ዘርፈ ሸፍተ ገለ ብላ የሚል የለም። አንደኛ ይሄ ነው። ሁለተኛው ባህል ነው።
ባህል ምንድነው? የተጻፈና ያልተጻፉ ህጎች በባህል ውስጥ ይካተታሉ። በነገራችን ላይ በዓለም ላይ ረጅሙና ትልቁ ህገ መንግስት ያላት አገር ህንድ ናት። 395 አንቀጽ አላት። 395 አንቀጽ። እንዲሁ በተመሳሳይ ደግሞ ህንድ በአሁኑ ጊዜ ከዓለም ከቻይናም በልጣለች። በህዝብ ብዛት ከቻይና በብዙ ሚሊዮኖች በልጣለች። በነገራችን ላይ ጠቅላይ ሚኒስትራቸው ዛሬ ነው ነገ ነው የሚመጣው። ዛሬ አዎ በዓለም የህዝብ ቁጥር ብቻ ሳይሆን በቴክኖሎጂም ዝሆን የዲሞክራሲ አገር ኢትዮጵያን መርጦ ኢትዮጵያን ሲጎበኝም ይሄ ለሐቅና ሳቅም ሆነ ለእንደንተ አይነቱ ጋዜጠኛ የመስራች ነው። ባህል ነው ስትል አሁን የመጽሐፌ ቅጽ 2 ላይ የእውነት ምርኩዝ የሚለው ከገጽ 22 እስከ ገጽ 27 እዚህ ቤት ይኖራሉ ያምናሉ። ስታነብ ሀገሮች ሁሉ ያለ ህጎች ሁሉ ያለ ባህል አይኖሩም የሚል ርዕስ ሰጥቼ በደንብ አትቻለሁ። ሀገሮች ሁሉ ያለ ህጎች ሁሉ ደግሞ ባህላዊ ካልሆኑ ህግ አይሆኑም፣ ሃይማኖታዊ አይሆኑም። ምክንያቱም ሃይማኖትና መንግስትና ሃይማኖት በአቻነት ስለሚኖሩ አንዱ በአንዱ ስለማይገባ ነው። ባህል ግን በቀጥታ የህግ ምንጭ ነው። ሃይማኖት በምንድን ነው የህግ ምንጭ የሆነው? አትግደል ነው፣ አታመንዝር ነው፣ በሙሉ ከዛ የተመጡ ናቸው። ባህል ደግሞ እያንዳንዱ ሀገር የራሱ ህግ ከሃይማኖት የመነጨም ሲያወጣ የራሱን ባህል ይላል። ሶስተኛ አካባቢ ነው። ኢትዮጵያ የራሷ ባህል ህግ አላት። በኢትዮጵያ ውስጥ ደግሞ አሁን ወደ 10 አካባቢ ክልሎች አሉ። እያንዳንዱ ክልል የጋምቤላ ህግ ከኦሮሚያ ከትግራይ ይለያያል። ስለዚህ ሃይማኖታዊ ምንጭ ነው፣ ባህላዊ ምንጭ ነው። ይሄ ነው። ስለዚህ ይሄ የማንኛውም ሰው ህግ ያውቃል የሚባልበት ምክንያት እኛ ተፈጥሯችን ፈጣሪ ሁሉም ነገር ፈጥሮ መጨረሻ እኛ ነው የፈጠረን። በራሱ አምሳያ ነው የፈጠረን። ከሁሉ ፍጥረታት በዚህ ምድር ላይ ጥበቡን ሰጥቶናል፣ ዕውቀቱን ሰጥቶናል፣ ሁሉም ነገር ሰጥቶናል። ነገር ግን በዚህ ምድር ላይ የዓለም ገዢ አድርጎ ነው የፈጠረን። ስለዚህ ሰው ሁሉ እንደ ፈጣሪ በፈጣሪ ነው የሚመሰለው። ፈጣሪ ይሳሳታል አትልም። ግን እኮ አንዳንድ ጊዜ ተፈጥሮ የሚሰራቸው አንዳንድ ሀገር በረሃ ያደርጋል። እኔም አንድ ወንዝ የላትም። እንደ ኢትዮጵያ ደግሞ በወንዝ ይሞላታል። በረራችን ላይ አዲስ አበባ ውስጥ ስንት ወንዞች እንዳሉ ታውቃለህ? አሁን እየተገለጡ ነው። እስከዛ አሁንም መደመር መንግስትን አንብብ 76 ወንዞች አሉ። አዲስ አበባ አሉ ገነት አዲስ አበባ ከተማ ብቻ 76 ወንዞች አሉ። በኢትዮጵያ ስታይ ስፍር ቁጥር የለም ማለት ሐይቆቹ ማአቶቹ። ይሄ ሁሉ ምንድነው? ከባህል ጋር የሚሄድ ነው። ስለዚህ ሰው ሁሉ በፈጣሪ ነው የሚመሰለው። እኔ ፈጣሪ አምሳያ ነኝ አንተ። ለምሳሌ አሁን አፍሪካውያን እግዚአብሔርን ጥቁር ነው የምንለው በመልካችን ማለት ነው። ፈረንጆቹ ደግሞ እግዚአብሔርን ነጭ ነው የሚያደርጉት በመልካቸው። እንዴት ተፈጥሯችን ነው። ስለዚህ ምንድነው የዓለም ህግ መጀመሪያ ይሄ በአመተ ዓለም የነበሩ ህጎች ኦሪት ዘፍጥረት እንደዚህ የሚባሉት ሁሉ ሰውን እንደ አዋቂ ነው የምትቆጥረው። የሰው ጅል የለም፣ የሰው ልጅ የለም። በእድገ እያደገ ይመጣል። ስለዚህ ሰው ሁሉ ህግን ያውቃል ተብሎ ይገመትና ግን ህግን ሞር እንዲያውቅ ደግሞ የህግ ባለሙያዎች፣ መንግስታት፣ ቅድም ያልኩት ሃይማኖት አባቶች፣ የባህል አባቶች፣ አካባቢው ራሱ ያስተምራል። ከልጅነቱ ጀምሮ እኮ እናት አባቱን እንደማያከብር ይተነገራል። ለምሳሌ ልጅ ተወልዶ ጡት ወደ እንደተወለደ ጡቱን እንትን ይላል። ምንድነው ይሄ? ተሰጥቶታል። ተፈጥሮ እግዚአብሔር ከሌሎች ለይቶታል። እያደገ ሲመጣ እንስሳትም ያውቃሉ። ግን ልዩነቱ እንስሳት በደመ ነፍስ ነው። ሰው ግን እያንዳንዱን የሚያደርገውን ነገር አድ እያደረገ ይሄዳል። እየጨመረ ይሄዳል። እናቱን ማክበር እንዳለበት አፍ አለው። ሰው አፍ አለው። እንስሳትም አፍ አላቸው። ግን አፋቸው ወደ ተሻለ ትምህርት ወስዶ ይሄ ፊደል ቀርጾ ምን ቀርጾ ከጥበብ ጋር የሚኖር ሰው ህገ መንግስት ህገ እግዚአብሔርን ፈርሃ እግዚአብሔርን ፈርሃ ህግን ፈርሃ ባህልን ይሄን ያውቃል ተብሎ ስለሚያዝና ስለተደነገገ ከሐሙራቢ ከድንጋይ ዘመን ጀምሮ እስከ ዛሬ ድረስ ሰው ሁሉ ህግን ያውቃል ተብሎ ለምንድን ነው የሚደረገው? ሰው እንዲጠነቀቅ ነው። ቅድም እንዳልኩት ፈርሃ እግዚአብሔር እንዲኖረው የእግዚአብሔርን ህግ ምንድነው? አትግደል፣ ምንድነው? አትስረቅ፣ ምንድነው? አታመንዝር። ይሄው ለምሳሌ 10ቱ ትእዛዝ በ70 ዓመትም ትዳር የማይዝ ሰው እኮ እየመነዘረ ነው። ወንዱም ሴቱም እኮ መቼም ያው በርበሬ እየበላን አይደለም። ፈረንጅም አያርፍም። በ60 መናውር ነው። ወንድዬ ቴዲ አባትን መተካት አለ። አባት መሆን አለ። ድክ የሚል ልጅ ሊኖር ይገባል። ሸበላ ምስት ከጎኑ ሊኖር
ይሄ አሁን ባህል የጣሱ ሰዎች ተፈጥሯዊ ህግን የጣሱ ሰዎች ከዚህ ሁሉ ውጪ ናቸውና እኔ ይሄ የሚባለው ተገቢ ነው። ሰው ሁሉ ህግን ያውቃል ግን ይሄ ሲባል አይሳሳትም ማለት አይደለም። ወደ እንትን ልምጣለሁት። መልካም የሰጡን በተለይ ህገ እግዚአብሔር ህገ ልቦና ያው በሙስሊሙም በክርስትናውም ህጎቹ አንድ ናቸው። ትእዛዛቶቹ 10 ትእዛዛት ሁሉም እምነቶች ላይ አንድ ናቸው። አትግደል፣ አታመንዝር፣ ማንችም ግደል ያለ ጨፍጭፍ ያለ እምነት የለም። ከእምነት አንፃር ስናየው ሰው ከእምነቱ ጎራ ይወጣና የሆኑ ግሎባላይዜሽን ይሄ በተለይ አሁን ያለንበት ዘመን ከግሎባሉ ዓለም ጋር ራሱን ለማስማማት ሲፈልግ ያፈነግጣል። ከእሴቱ፣ ከባህሉ፣ ከማንነቱ፣ ከወጉ፣ ካደገበት ምግባሩ ያፈነግጥና እንደውም ያደገባቸውን ምግባሮች እንደ ኋላ ቀርነት በማየት እንደ ኋላ ቀር እሴቶች በማየት ወደ ምዕራባውያኖቹ አሁን እነሱ ስለሆኑ ግሎባላይዜሽኑን በደንብ እያሾሩት ያሉት በቴክኖሎጂዎችና በተለያየ ነገር ወደዛ የመሳብ አንዳንዴ ከመግዛት ይልቅ ከመሸጥ ይልቅ ይገዛል። አሁን ኢትዮጵያ እንደምናለው 81 ብሔረሰብ የ71 ቋንቋ ባለቤት አገር ነች። እድሜ ላድዋ ባህላችን ወጋችንን አስከብረውልናል አርበኞቻችን። ግን ያን አባቶቻችን ያስከበሩትን ባህልና እምነት እሴቶች በሙሉ አሁን በዘመናዊ በግሎባላይዜሽን በመጡ ቴክኖሎጂዎች እየተሸጡ ነው፣ እየተለወጡ ነው። ከመግዛት መሸጥ አንችልም ነበር ወይ? ቴክኖሎጂውን ከተጠቀምነው አይቀር እየተጠቀምነው ነው። በዚሁ በምንጠቀመው ቴክኖሎጂ የነሱን የምዕራባውያኖችን ነው እንጂ እየሸመትንና እያንጸባረቅን ያለ ነው የኛን የሐመር ወይም የኛን የትግራይ ወይም የኛን የአማራ ወይም የኛን የኦሮሞን ባህል አይደለም። እዚህ ጋር የገዳ ስርዓትን ያንቋሽሻል፣ እዚህ ጋር የሽምግልናና ያበጋረን ስርዓት ያንቋሽሻል፣ እዛ ጋር የምዕራብ ዌስተርኖችን ባህል አምጥቶ እንደ ዘመናዊነት ይሰብካል። በራሱ ይሄ እይታ አይደለም ወይ ወጣቱን እንዲያፈነግጥ ያደረገውና ይሄ ማፈንገጥ ደግሞ ተጠያቂነት አመጣ። እንደው እስኪ አሁን ብዙ መንግስት አምባገነን ሆነ፣ ባልተጻፈ ህግ ነው ልጆቹን እየጠየቀ ያለው። በተለይ ከሰሞኖቹ የቲክቶከሮችና ከአዋርዱ በኋላ የታሰሩ ልጆች መንግስት አምባገነን ሆነ በሌለ ህግ ነው የጠየቃቸው። ኢትዮጵያ ላይ ከባህል ያፈነገጠ አልባሳትን መጠቀም ህግ ነው አይደለም? በጣም ጥሩ ሀሳብ ነው ያመጣው። ማንኛውም ነገር ውስጣዊና ውጫዊ ያለው ወይም ይዘትና ቅርጽ የምንለው ነገር አለ። ውስጣዊ ወሳኝ ነው፣ ይዘት ወሳኝ ነው፣ ቅርጽና ውጫዊ ደግሞ ገላጭ ነው። አንድ ሀገር አንድ ህዝብ ቅድም እንዳልኩት የራሱ ባህል አለው፣ የራሱ ታሪክ አለ። የዓለም ስልጣኔ ፍሮም ፓርቲኩላር ቱ ዩኒቨርሳሊዝም ኤንድ ፍሮም ዩኒቨርሳሊዝም ቱ ፓርቲኩላሪዝም አለ። ከራስ ተነስተ ወደ ዓለም ስልጣኔ ትሄዳለህ፣ ከዓለም ስልጣኔ ወደዚህ ትመጣለህ። መነሻው ግን ከራሴ ነው። ኢትዮጵያ እንደ ኢትዮጵያ በዓለም ላይ የተለየች ሀገር ናት። ሁለቱን ሃይማኖቶች ክርስትናና እስልምና ለመጀመሪያ ስደተኞች የተቀበለች ያከበረች፣ ነቢያት የፍትህ ሀገር የሪቲ ሀገር ያሉት ኢትዮጵያ ነው። ግሪኮች ባቢሎናውያን ስለ ዲሞክራሲ ሳይወሩ በኢትዮጵያ ውስጥ ያለው የኦሮሞ ማህበረሰብ በየ8 ዓመቱ ስልጣን ገድቦ በህግ አምላክ አንተ አባ ገዳ፣ አንተ አባ በኩ፣ አንተ አባ ሰዓ የእድሜ የስልጣን ዘመን 8 ነው። ከ8 ዓመት በኋላ በጉልበት ልትሄድ አትችልም። በምርጫ ደግሞ ነገር ግሪካውያን አልነበሩ፣ አልተመዘገበልንም። ያልተመዘገበ ነገር ሁሉ ደግሞ ታሪክ አይደለም ማለት አትችልም። አንድ ወዳጅ ጋዜጠኛ ነበረኝ አዲስ አበባ ከመግባቴ በፊት ከዛሬ ዓመት በፊት በሬዲዮ ሲናገር ድምጹ ያማልላል። በጣም ቆንጆ ነው ልጁ፣ በመልክም በጣም አሪፍ ነው። እባክህ ወደ ቴሌቪዥን ውጣልኛል። ኧረ እባክህ ምን ይሰራ ያለ ዋናው አንተ አዳምጠኝ፣ ዋናው እንዲህ አንተም በጆሮ ማባበል ከቻልኳል። ስለዚህ ምንድነው ይሄ የባህላዊ ነገሮች አንድ ምሳሌ ላንሳ። የኛ ፈረስ ጌጥ አይተሃል? መቃብሩ መልጎሞች የኛ አሁን አማራ ክልል አንድ የፈረስ በዓል የሚከበርበት አለ። በዓል አዊ ያ የአዊ ፈረስና ወሎም አለ ቦሩ ሜዳ በኦሮም በለም አለ። እኔ ተወልጄ ያደኩበት መቃብሩ ምናምኑ የሚገርም ነው። የአባቴ አጎት ግራማይ ገንሳነዲ ባለባት ሆኖ ይሄ የኔን ሰፈር አርሲዎቹን ይሄ ያማረውን ፈረስ ትቶ የፈረንጅ ኮርቻ አይታል ልሙጡ
ፈረንጅ ፈረስ የፈረንጆቹን አውቀዋለሁ። ቂጡ ባዶ ነው፣ ምኑ ባዶ ነው። ኮርቻ ብቻ አድርገህ እንዴት ትጥቀም? ይሄን ይዞ የሚገርም በልጅነት ነው ይቃወም ነበር። አንድ አባገዳ የሚባሉ ሾዩ ያለው ግራዝማች ልክ አይደለም፣ የሚያምረው እኮ ይሄ ነው። እኛ ፈረስ እስቲ መጣብሩን በምናጊጦ ኮርቻውን ምን ወደ ቂጡ የሚገባ እንትን የለውም። የፈረንጅ ከብት ኮርቻ አይተንደው ዝም ብላ ቁጭ ነው። ዝም ብላ እዚህ ጋር ምን ነግሪ ነው። ከራስ አልተነሳንም። ይሄ መቼ ነው የመጣው? ዘመናዊ ትምህርት ከመጣ ወዲህ ግብጽ የምዕራባውያን ጉዳይ ፈጻሚ ናት። ግብጽ ለ1700 ዓመታት የኢትዮጵያ ኦርቶዶክስን ጳጳሳት ትልክልን ነበር። እነዚያ ጳጳሳት ምን ነበር ሲያስተምሩ የነበሩ? በኢትዮጵያ ውስጥ 30 ቀን በዓል እንዲሆን ስንፍና 30 ቀን እነሱ ጋር የለም። ኦርቶዶክስ ማለት የአማርኛ ተናጋሪና የክርስቲያን ብቻ እንደሆነ ግብጾች አፄ ኃይለ ሥላሴ 1950ዎቹ ነው ጳጳስ ራሳቸው መሾም ጀመሩት። እንግዲህ ሃይማኖት የትውልድ ቀራጭ፣ ትምህርት ቤት የትውልድ ቀራጭ ነው። አፄ ምኒልክ ትምህርት ቤቶችን ሲጀምሩ በሚሽነሪዎች ነው። ሚሽነሪዎች እነዚህ አሁን ወለጋ ላይ በየቦታ ምናምኖቹ ባንዳም በኢትዮጵያ ውስጥ እንዲስፋፋ ትውልድ የሚቀረጸው በስርዓተ ትምህርትና በሃይማኖት ተቋማት ነው። መድረሳ አለ፣ ቅስና አለ። እዚህ ውስጥ ሁሉ የነበረው ነገር ኢትዮጵያዊ ኩራቱን እንዳልኩት ፍሮም ፓርቲኩላር ቱ ዩኒቨርሳል ከኢትዮጵያ ተነስቴ ነው እንትን አልኩ። በጣም ግሩም ቋንቋ የተጠቀምከው ከመግዛት በቀር መሸጥ አልቻልንም። የገዳ ስርዓት እኮ ዶላር አይደለም እኮ በዲማንድ የሚሸጥ ነው። የሰሜኖቹ ኢትዮጵያ አቢሲኒያ የሚባለው አካባቢ የነበረው የንግስና ስርዓቱ ምንም እንኳን ከዘር ቢተላለፍም አሁን የገዳ ስርዓቱ አስደናቂነት ዘር የሚባል የለም። ብቃትና ፍቃድ ብቻ ነው። መለመላለህ፣ ትዘጋጃለህ። የገዳ ስርዓት ደግሞ አስገራሚነቱ 40 ዓመት እስከምትሞላ ድረስ ህዝብ ፊት አትቆምም። 40 ዓመት እስከምትሞላ ድረስ ህዝብ ፊት አትናገርም። አድምጥላል። ሳትማር አታስተምርም። ሳይገባ ለሌሎች ለማስገባት አትሞክር። ዋጥ ነው የምለው ክልክል ምንድነው አይን ይገባል ነው የሚባለው። በጣም ፍሉንት ሲሆን ይተጠበቃል። ጭራሽ ከሌሎቹ በለጠ በጣም መሪ ሊሆን የሚችል ሰው ጥጃ ኮርማ የሚሆን ጥጃ በገመዱ እንደምታወቅ በሰፈር ልጆች ይታወቃል። ይሄን ሊጠብቁ ነው የሚባለው። አድነገው ነገ መሪ ነው የምትሆነው፣ የሰፈር መሪ ትሆናለህ። ስለዚህ ይሄ አንተ እንዳልከው እኛን ኢትዮጵያዊነትን 13 የፀሐይ ወራት ያለን እኛ አይደለም። የተሻለ በዓለም ላይ የሌለ ዩኒክ የዘመን አቆጣጠራችን የኢትዮጵያኖቹ ነገራ ብቻ አይደለም። እያንዳንዱ ብሔር የራሱ ዘመን አቆጣጠር አለው፣ ባህል አለው። ኢሬቻን በለው፣ ጨምበላላን በለው፣ ሃዲ ሰሜኑ አትነግን አሸንድዬ እንግጫ ነቀላ ተቆጥሮ የማልቀውን ይሄን አላሳየንም። እነዚህ በሃይማኖት በኩል የመጡብን ፈረንጆች፣ በሚሽነሪዎች በኩል የመጡብን አንድ መጽሐፍ አለ። እንደውም ቆይ አመጣልሃለሁ። የሁለተኛ ዓለም ጦርነት ሲያበቃ የናዚ ዘሮች በሙሉ በዓለም ላይ ተፈልጎ እንዲገደሉ ተወሰነ በዩናይትድ ኔሽን። ጥቂት የጀርመን ተከታዮች ጠፍቶ ኢትዮጵያ መጡ። ኢትዮጵያ ሲመጡ ምኒልክ እዚህ ሌላ ነገር እየጀመረ ነው። እንትን የአፄ ኃይለ ሥላሴ ሁለተኛ ዓለም ጦርነት ኢትዮጵያ ወደ ዘመናዊነት እየመጣች ነው። ቅኝ ግዥነትን አድዋ ሰብረናል፣ በመማጮ ላይ ድል አድርገናል። በጣም ችግር ስላለ ጠፍቶ ወለጋ ገቡ ሚሽነሪ ለማስተማር ብሎ። እነዚህ ሂትለሮች ናቸው፣ የሰው ዘር ለዩ ናቸው። ምን አስተማሩ? እናንተ እኮ ዘራችሁ ጀርመን ነው። መጽሐፍ አለ፣ ኮሪያ አይደለም እንዴ ጀርመኖች ብሎ። ይሄ አሁን የኦነግ ነፃ አውጪ እኮ ከዛ ነው ከምዕራባን ጀርመኖች ማለት። ስለዚህ ምንድነው ይሄ አሁን ራሳችን አልሸጥንም ማለት ራሳችን ውስጣችን አላወቅንም። የአዊ ፈረስና የኦሮሚያ የኢትዮጵያ ፈረሶች ጌጣጌጥና የፈረንጁ ምን ታመራድራል? በሩጫ ፈረባ የኛ ይበልጣል። በብዙ መልኩ ይሄ ነው አሁን የወጣው ይሄ የብሔር ብሔረሰቦች ልብስ የሚከበረው አይደለም። ዓለም እየተደነቀ አይደለም ወይ? ኢትዮጵያ ውስጥ ያለ የልብስ አይነት፣ ኢትዮጵያ ውስጥ ያለ የጥበብ አይነት፣ የእውነት አይነት፣ የእውቀት አይነት ለዓለም መሸጥ አልቻልንም። ለምን እንዳልኩት ይዘቱን ትተን ቅርጹ ላይ ተንጠለጠለ። ወደ ይዘት መመለስ አለበት። ወደ እንትን ያለ ሲመጣ ወደ አዶናይ ሲመጣ
አዶናይ ብቻ ሳይሆን የዘመኑ ወጣት ሌሎቹ አሁን በአዋርዱ ላይ የተገኙት አዶናይማ በሽምግልና ተፈታ፣ እሱን እናወራለን። ትልልቅ ሰዎች ሁሉ ተገኝተዋል። እሱን ሳይሆን እኔ አሁን ሌሎች አሉ የተለያየ ለምሳሌ አንዷ ሴት ከባህል ውጭ የሆነ ዳንቴል የሆነ ነገር እርቃኗን በግልጽ የሚያሳይ ከኢትዮጵያ ባህል ውጭ እንዳንለው አለ። ግን ለሷ ማለት ከምን አንጻር እንበል ከትምህርት ከግንዛቤ ከሁኔታዎች አንጻር ለከተማ እዚህ ላለ ሰው የማይፈቀድ ነገር ግን አንዳንድ ሰዎች እንደ መከራከሪያ አድርገው የሚያቀርቡት ለምሳሌ አንድ የደቡብ ኦሞ ሰው ሴት ብትመጣ አዲስ አበባ ላይ ራቁሽን ሆንሽ ልትባል ነው ወይ? ሲጀመር ያ ማህበረሰብ ወደዚህ ሲመጣ ምን አይነት አለባበስና ምን አይነት ሁኔታ እንደሚያደርግ ራሱ ያውቃል በራሱ ማለት ነው። ያን ለማሳየት ያን ለመሸጥ ነበር ወይ ልጅቱ የለበሰችው? የልጅቱ እሳቤ እሱ ነበር ወይ? አሁን ዝም ብሎ የማይሆን ክርክር የሚያነሱ አሉ። ያንን የለበሰችውን ወይም ያደረጉት ልጆቹ ያደረጉትን ነገር ከመቃወም ይልቅ እገሌም ላይ ኢትዮጵያ ላይ እኮ የሆነ ብሔረሰብ አለ ብለው እንትን ይላሉ። ግን አንደኛ እነዛ የቀረቡ ልጆች ያንን ነገር ለማንጸባረቅ አልነበረም ለምሳሌ እኔ አሁን በዚህ በእንትኑ ላይ ትልልቅ ሰዎች የምትላቸውን ሁሉ አይቼ በጣም ተገርሜያለሁ፣ ታዝባለሁ። አንድ ኢትዮጵያውያን አባባል አለ፣ ጨዋ መስለው ጨው ፈጪ የምትላቸው። አዋቂነትና ታዋቂነት ለየራስ ናቸው። ይህን በመጽሐፌ ላይ ገልጫለሁ። ኦሳማ ታዋቂ ነው፣ ኦባማ ታዋቂ ነው። ታዋቂነታቸው ግን ለየራስ ነው። ኦባማ ለቅድስ ስራ ነው፣ ለምድራዊ ስራ ነው፣ ለፍትህ ነው፣ ለርትዕ ነው፣ ለህግ ነው። ኦሳማ የሰው ዘርን ለመግደል ነው፣ አንድን ሃይማኖት ለማስፋፋት ነው፣ የራሱን እምነት ብቻ ለማስፋፋት በምርጫ አይደለም፣ በህግ አይደለም፣ በመግደል እንቢ ያለህን ግደል፣ ዓለም በእኔ እምነት ብቻ ዓለም ሁሉ እንደ ኦሳማና እንደ ኦሳማ ተከታይ እንዳስብ። ስለዚህ ምንድነው እንደ ታዋቂ የምትላቸውም ሰዎች አላዋቂ የሆኑበት ነገር አለ። ምንድነው አሜሪካ ቫልዩ የሚባል ነገር አለ፣ ባይ እሴት። ይሄ አሁን አንተ ያልከው የኦሞ ልጆች ሐመራ ጠረፍ ያሉ ሰዎች እኮ ወደ አዲስ አበባ ሲመጡ እኮ አዲስ አበባ መስለው ነው የሚመጡት። እኔ በአካል ስለማውቃቸው ነው። ይጠየፋል። ስድስተኛ ሲመቱ ራሱ ይረብሻቸዋል። እዚህ ውስጥ ራቁቱን የሚሄድ ሰው አታይም። ለበዓል ሾይንግ ካልሆነ ይበቃል። ሁላችንም ራቁት ብንፈጠርም አሁን ይሄ ያን ማሳየት አይደለም። ልንግር የፈለኩት የነበርንበት 27 ዓመት የሥርዓተ ትምህርት የዮዲት ጉዲት የአቶ መለስ ዜናዊ ከዛ በፊት የነበረው የደርግ ስርዓት ግብረ ገብነትን ሰረዘ፣ ፈራ እግዚአብሔርን ሰረዘ፣ ፈራ ሕግን ሰረዘ፣ ፈራ ሕዝብን ሰረዘ። ፍትህ ርትዕ አመጣለሁ ብሎ 60 የአገሪቷን ቁንጮ ባለሀብቶች በጥይት ደብድቦ ገደለ። ሚኒስትሮቹን የ84 ዓመቱን ንጉሥ አፍኖ ገደለ። ይሄ በጣም የሚገርም ነገር ነው። ከ67 ጀምሮ ይሄ አገር ከሕገ እግዚአብሔር ተፋታ፣ ከሕገ ባህል ተፋታ፣ ከሕገ ስነ ምግባር ተፋታ፣ ከግብረ ገብነት። ስልጣን ከጠመንጃ ይመጣል አሉ ንጉሶች እኮ። በዓለምም በኢትዮጵያም ስልጣን የሚመጣው ከዘር ነው የሚሉት፣ ከደም አይደለም እንዴ? ተወራራሽነት ለሰለሞናዊ ዝራው መንግስት ብቻ ነው ሹመት ተፈቀደው። ነጋሶ ግዳዳ የኢትዮጵያ ፕሬዝዳንት ርዕሰ ብሔር ሲሆን ዘሩ ውስጥ ስልጣን መያዝ የሚችል የለም። ዝርያው ኢትዮጵያ ርዕሰ ብሔር እንደሆነ ተፈቀደው ለዚህ ብሔር ብቻ ነው የሚል ክርክር ነበር፣ የተጻፈም ነገር ነበር። ይሄ ምንድነው? ከጠመንጃ ነው አሉ። ከዘርም ይሻለኛል ስልጣን ማመንጨት አለበት ከንተ ብቃት ከህዝቡ ፍቃድ። ብቃቲ ያንተ ህዝብ ማሳመን፣ ፍቃዱ የህዝብ መራጭ ነው። ይሄ ካልሆነ ከዘር ይሻላል። ከጠመንጃ ከሆነ እኮ አለቅን ማለት ነው። ስለዚህ ከባለፉት 50-60 ዓመታት ህገ እግዚአብሔር ጣስን፣ ግብረ ገብነት ጣስን። እናት አትከበርም፣ አባት አትከበርም። በእንቅርት ላይ ጆሮ ደግፍ፣ በእንቅርት ላይ ጆሮ ደግፍ። ደርግ 17 ዓመት በዚህ ያመጣውን ህወሓት ኢህአዴግሻ ደግሞ መታ በጫካ ህግ ተማሪዎች አስተማሪዎቹን ይገምግሙ። ትልቁን አስተማሪ የእውቀት አባት የስልጣኔ አባት ማምር ስትል ከሃይማኖት ማምር እስከ መደበኛ መንግስት ማምር፣ ቄሶች፣ ሼኮች፣ ደረሳዎች ሼኮቻቸውን መድፈር ጀመሩ። ዲያቆኖች ጳጳሳትን መድፈር ጀመሩ። ጳጳሳት ደግሞ ጥቁር ልብስ ለብሶ ክላሽን ከውስጥ አድርገው ችግር ተፈጠረ። ስለዚህ ይሄ ትምህርት ቤቶች፣ ሃይማኖት ተቋማት፣ አባቶች ተዋረዱ። ስለዚህ ከዚህ የተነሳ ቅድም እንዳልኩት ራስን ከመሆን ውጭ መሆን ተፈለገ።
ምንድነው አሁን ትልልቅ ሰዎች አልኩታ በመሰረቱ ህግ ማለት ይኸውልህ አንድ በየአመቱ ፓርላማ በአለም ላይ ፓርላማዎች በየአመቱ ህግ ያወጣሉ ታዝባ ለምን ነው መሰል ያልተለመደ ነገር ሲመጣ ህግ ይወጣል አሁን በኢትዮጵያ ውስጥ በወንጀል ህግ 640 ጀምሮ 640 የወንጀል ህግ ጀምሮ ስነ ምግባር የሌላቸው ነገሮች ከ6 ወር እስከ 2 አመት እስከ 3 አመት ያስጠይቃል ተደንግጓል ምን ማለት ነው ስለ አሜሪካ ቫልዩ ማለት አሁን አሜሪካ በነገራችን ላይ ቅድም የዓለም ትልቁ ረጅሙ ህግ የህንድ ህግ ነው 395 ትንሹ ህገ መንግስት ደግሞ የአሜሪካ ህገ መንግስት ነው 7 አንቀጽ ነው ያለው የአሜሪካ ህገ መንግስት ከማሻሻያ ውጪ የአሜሪካ ህገ መንግስት 7 አንቀጽ ነው ግን ከዚህ 7 ውጪ አሜሪካ ቫልዩ አለ አሜሪካ ውስጥ የማታደርገው ነገር አለ አባት እናት አካባቢ ሃይማኖት ተቀጥቅጦ አሜሪካን ቫልዩ የምትላቸው አሉ ጽዳት የአሜሪካ ቫልዩ ነው ንቃት የአሜሪካ ቫልዩ ነው ህግ ማክበር የአሜሪካ ቫልዩ ነው ስለዚህ ግብረ ገብነት የኢትዮጵያ የገብነትን አጠፉብን አሁን የመጣው ለውጥ ደግሞ በጠቅላይ ሚኒስትሩ የመጣው ሲጀምር አምላክ ፈጣሪ አለ እግዚአብሔር ሲቀጥልና ተባት አለ ተቃራኒ ነው ከሞላ ጉድል ግን አሁን ሰው ወደ ራሱ እየተመለሰ ለመመለስ ትግል እየተደረገ ግን ገና 50 አመት የጠፋነው 50 አመትን ባይፈጅብን ወደ ባጣነው በ30 አመት ነው ለማስመለስ ግን 30 አመት አይፈጅብንም አይደል ጠቅላይ ሚኒስትሩ ያሉት 50 አመት ከሁሉ ነገሩ ከግብረ ገብነት ከስነ ምግባር አባት የማይከበርበት አስተማሪ እኮ ቀለም አባት እኔ ጋሾን አሁን ልጠይቀውት ነው በአሁኑ ሰዓት በአገራችን በተለይ ይሄ ቲክቶክ እንግዲህ ቲክቶክ የተፈጠረው በኮሮና ጊዜ የተፈጠረ ፕላትፎርም ነው ቻይና ናት ፈጣሪዋ በዚህም ደግሞ አሜሪካኖች ለኛ ያዋጣን ብለው በተለይ የጆ ባይደን አስተዳደር ክልከላ የማድረግ ነበር ከዛ ትራምፕ ሲመጣም ሞክሮ ነበር የተወሰነ እንደማገድም የሞከሩት ነገር ነበር ጫጫታን ፈጥሯል ያው እንግዲህ እነሱ ከጥቅም አንፃር ነው ሄዱት ምክንያቱም ባህላቸውን ከማስፋፋት ባህላቸውን ከማሳወቅ አንፃር ምንም ችግር አልገጠማቸውም እኛ ሀገር ግን ከኢኮኖሚ አንፃር ሳይሆን ከእሴት አንፃር እየሸረሸረ ነው እና ይሄን ደግሞ በጣም ብዙ ወላጆች በተለይ ተማሪዎች እንዳያጠኑ በማድረግ እንዲሁም ደግሞ ፕላትፎርሙ በራሱ አጭር ነው ሾርት ነው በቃ አጫጭር ነገሮችን ሰው እንዲላመድ ረጅም ነገሮችን እንዲሰለች የሚያደርግ ራሱ ነው አሰራሩ እንደዛ ነገር ነውና እሱ ብቻ አይደለም ይሄ ጉዳቱ የሌሎችን ማምጣቱ እንዳለ ሆኖ የሚጠቀሙበት ደግሞ አሉ በመልካም እሴት ትምህርት የሚያስተምሩበት ሰዎች ጋር የሚገናኙበት ቢዝነሳቸውን የሚያስተዋውቁበት የገቢ ምንጭ ያደረጉት በጣም ደግሞ የሚጠቀሙበት አሉ ግን ብዙ ጊዜ መልካም ነገር አይጎላም የሚጎላው ክፉ ነገር ነው ክፉ ነገሮች ደግሞ በጣም ቫይራል ይወጣሉ በጣም ይታያሉ ሰዎቹ ጋር ይደረሳሉ ህፃናት ጋር ይደረሳሉ እድሜ ደግሞ አልገድባል አሁን አውስትራሊያዎች ያወጡት ህግ አለ በዚህ ዌስተርን አፍሪካዎችም ያወጡት ህግ አለ ከምሽቱ ዌስተርኖቹ አፍሪካ ማለት ነው ዌስተርን አፍሪካ ከምዕራብ አፍሪካዎች ከ3 ሰዓት ከምሽቱ 3 ሰዓት በኋላ እንዳይጠቀሙ የሚያደርግ በራሱ የሆነ ገደብ ያስቀመጡታል አውስትራሊያዎች ደግሞ እድሜያቸው ከ16 አመት በታች ሆኑ እንዳይጠቀሙ የሚያደርግ በራሱ እንትን ብለዋል ህግ አውጥተዋል ኢትዮጵያ ከዚህ አንፃር ምን ይጠበቃል ከእንደገናስ ያጠፉት ሰዎች የሚጠይቅ ህግ አለ ወይ ነው እየጠየቅኩት ያለው ቅድም አስገበገበለስ ከወንጀል ህግ 640 ጀምሮ ስነ ምግባር የጎደለ ነገር ራቁትን በቃ ኢትዮጵያዊ ባህል ኢትዮጵያዊ ቫልዩ እንበለው ለምሳሌ ኢትዮጵያዊ ቫልዩ ወጣት ልጅ እድሜ 25 አመት በታች 30 አመት በታች ሆነ ፐብሊክ ንግግር ሲያደርግ ቅድም እንዳልኩት ነውር ነው ማይተማረ ነው የሚያስተምረው በተገላቢጦች ደግሞ በኔ እድሜ ያሉ በ60ዎቹ ወይ ደግሞ አሁን 50 60 ያሉት አሁን በቲክቶክ ላይ ያየናቸው ሰዎች ሳትማር አታስተምር ሳይገባ ለሌሎች ለማስገባት አትሞክር አጠራቅም ዕውቀትህን አንድ ጊዜ አትቾክል ይል በእኛ ጊዜ ከኛ በፊት የነበረው ትውልድ የወርቃማ ኢትዮጵያ ትውልድ ፍቅር እስከ መቃብርና ነበር መጽሐፉን አይታል ገጹም ያክ ይሄን ጠቅጥቆ በቃል አምጥቶ ይተፋል የሃይማኖት ተማሪዎች በቃላቸው አንብቦ አመጥቶ ገለጻ ያደርጋል አሁን እኮ ፈረንጆቹ ቅንጭ ብቻ ቢሉ መስጠው ወልስታ ይዘት ተቀርቷል ቅርጽ ላይ ነው ስለዚህ ይሄ ህጉ
በኢትዮጵያ ውስጥ አንደኛ የነበረው ስለዚህ ህጉ አለ ህጉን ስራ ላይ ስታውል ደግሞ ለምሳሌ አሁን እነዚህ ልጆች እንድታሰሩ ተደርጓል። ተገቢ ነው። ምን ማለት መሰለህ ተገቢ ያልሆነ ነገር ተገቢ ያለመሆኑን መንግስት እርምጃ ወስዶ በቁጥጥር ጠርጥሯል። እነዚህ ሰዎች ወንጀለኛ ወንጀለኝነት ወይ ለምሳሌ አሁን ሚዲያዎች እገሌ ወንጀለኛ ነው፣ ጠቅላይ ሚኒስትሩ ወንጀለኛ ነው፣ ኤታማዦሩ እኮ ወንጀል ነው በራሱ። አንድ ሰው ጥፋተኛ ነው ወንጀለኛ ነው ብሎ በዓለም ላይ ከዓለም ዓለም እስከ ዓመተ ምህረት መደነግ የሚችል ችሎት ብቻ ነው፣ ፍርድ ቤት ብቻ ነው። አለዛ ደግሞ የህዝብ ማህበር እንዲተሰብስቦ ሸንጎ ነው የሚወስነው እንጂ ይሄ ጋዜጠኛ ያ ጋዜጠኛ ጠቅላይ ሚኒስትሩም ፕሬዝዳንቱም እገሌ ወንጀለኛ ነው መጠርጠር ይቻላል። መፈረጅ ነው። ፍረጃ ራሱ ወንጀለኛ ነው፣ መጠርጠር ነው። አሁን መንግስት ጠረጠረ። ለምንድን ነው የጠረጠረው? የሰሞኑን አንድ ዜና ነበረ እና አምባቸውን የበላው ሴራ በቨርጂኒያ ዳማ ሆቴል ውስጥ የተቀነባበረ እነዚህ ሰዎች ከዛ በመጣ እንደተቀጠረ ምስጢሮች እየወጡ ነው። እውነትና ንጋት እንዴት እንደተገደሉ እዚህ ጀነራል ሳረ እነዚህ ሁሉ ልክ አሁን እነዚህ ሰዎች እነዚህ ልጆች ብቻ አይደሉም በቲክቶክ ተከታይ ስላላቸው የመጡት። በካናዳ ውስጥ ሌላ ቨርጂኒያ ሌላ ዳማ ሆቴል ተሰርቶ እነዚህ ልጆች ራሳቸው ቲጎዞ እንዲያገኙ በሚሊዮን የሚቆጠር ሰው እንዲያገኙ ባጀት ተመድቦላቸው ፕሮግራም ተቀርጾላቸው ሂዱ ወደ ኢትዮጵያ። በዚህ ዓመት ደግሞ ምርጫ አለ፣ ህዝቡ መነቃቃት አለ። መንግስት ላይ ጥላቻ እንዲፈጠር መንግስት ባህላችን አልጠበቀም፣ ህጉን አላስከበረም መሳሰሉ የጥላቻ መርዞች ናቸው ተብሎ አንዳንድ ደግሞ አንዳንድ እንትኖች በህጉ እርምጃ ይወሰድባቸው አይያዙም እንዴ? መንግስት የታለ? መንግስት የሌለበት ሀገር ይኸው እንዲህ ሲሆኑ ሲፋንኑበት እንዲህ ሲሆኑበት የት ሄደ መንግስት? ያው አካል ዳድብ ሰግጥ ማለት እኮ ይሄ ምን እንትን እኮ እጅ ከፍንጅ እኮ ማለት ነው። ሰግጥ ዳድብ በሚዲያ ወንጀል ህጉ ላይ ተቀምጧል። በሚዲያ 100 ሰው ነው ያ ሚዲያ እኮ ብዙ ሰዎች አሉ። ገብቷል እንዴ? ይሄ ስጋ ሰጥቶ ብላ መከልከል አይቻልም። ይሄ ዓለም ላይ በሰለጠነ ቪዲዮ በበዛበት ሁኔታ በጣም ከባድ ነገር ነው። ስለዚህ ወንጀል ነው በራሱ። ሰግጥ ደድብ ብር ብቻ መኒ ማይንድድ እና ቢዝነስ ማይንድድ የሚባል አለ በዓለም። የዓለም ህዝብ ሁለት ቦታ ይከፈላል። መኒ ማይንድድ ማለት የትም ፍጪው ዱቄቱን አምጪ ነው አይደለም፣ የትም ፍጪው እንብላ ነው። በለዚህ እንደነበረው የትም ፍጪው ዱቄቱን አምጪ። ዱቄቱ ከመጣ ምን ታረጋለህ? ውሃ ትፈልጋለህ፣ ጨው ትፈልጋለህ፣ ጭራሮ ትፈልጋለህ፣ ክብሪት ትጭራለህ፣ ቂጣን ጠብሰህ ትበላለህ። አሁን የትም ፍጪው እንብላው። በምንም አይነት እኮ ደብሉና ገንዘብ አግኙ ነው። ይሄ በራሱ እኮ ወንጀል ነው። ወንጀል ደረጃው ይለያያል። ለምሳሌ ይሄ ሰው ተልኮ ከየት ነው? ከካናዳ ነው። ተልኮ ከግብጾች ነው። ተልኮ ከነዚህ ይሄ ኢትዮጵያን ባህል ታሪክ ሃይማኖት እየሰማን ነው አይደለም እንዴ? ታቦት የሚሸጡ ነው። አሁን ለአማራ ክልል እንታገላለን የሚሉት ለኦሮሞ እንታገላለን የሚሉት እኮ ኦሮሞ አባቶች የሚገሉ ናቸው። ሲንቄ ያለ ሲንቄን የሚገሉ ናቸው። አባገዶቹን የሚገሉ ናቸው። እጅ የሚቆርጡ ናቸው። በጣም ያሳይ እናት አንድ ፋኖ ዛሬ ሰማ ነበር። ጠፍቶ መጥቶ በሌሊት እናት ገንዘብ ይሰጣታል። ከየት አመጣው ልጄ? በቃ ምን ቸገረሽ አንቺ ወሰኝ እንዴ? ከኔ ቢጤ እናት ሰርቄ ያመጣውን ገንዘብ ማን ያልቀበልም? ካገኘው ሰርቼ ካጣው ለምን ይኖራለሁ እንጂ ኃጢአት ገንዘብ አልቀበል። በሶስት ይደግቦ ገደላል። ምንድነው ለነገር የፈለኩት? የትም ፍጩ ይብላው ነው። አሁን 3 ሚሊዮን ተከታይ አለው። ጀዋሪም እኮ ብዙ ተከታይ ነበረው። አሁን 18000 ሆኗል። ሚሊዮን ተከታይ ነበረው። ልጅቱም ተከታይ እነዚህ ኦሳናን ተከታይ አለው። ተከታዩ ሰው መጣበት ይዘቱ ምንድነው? እነዚህ ሰዎች ይዘት። ስለዚህ መንግስት በመኖሩማ ምን አርጎ አረጋገጠ? እናንተ የሰራችሁ ስራ ልክ አይደለም ብሎ ዲስአርም አረጋቸው። ጠርጥሮ ያዛቸው፣ በዋስ ይለቃሉ። ምክንያቱም ከ10 ዓመት በላይ የማያሳስር ከሆነ የትኛውም ሰው ይጠረጠራል። ማንም ሰው አይሰደብም። ማንም ሰው ይጠረጠራል። ጠቅላይ ሚኒስትሩን ዶክተሩን ስትጠረጠር ትያዛለህ። በተወሰነ የሰዓት ገደብ አለ። የ48 ሰዓት 72 ሰዓት ፍርድ ቤት ትቀርባለህ፣ ዋስ ትጠራለህ፣ ትወጣለህ። አሁን እነዚህ ልጆች ላይ የተወሰደው ያስገመታኝ ይሄ ሽልማቱ አዋርዱን የሚሰጠው አካል እንትን እኮ ነው። ማር መስሎ የማር መርዝ ተቀምሞ ለማን ነው ሽልማት የሚሰጠው? አሁን እስኪ ስለሱም ልመጣ ነው። አሁን ለምሳሌ አሁን አዋርዶች ይሄ ማለት እንግዲህ የምርጦች ምርጥ እንደማለት መሰለኝ ሲሰጥ ሲሸለም እና እንደዛ አይነት ነገሮች ከዚህ በፊት በተለያዩ
ፕሮግራሞች ለዛ የሚል የማዛ ሸገር ሬዲዮ የሚያዘጋጀው አንዳንድ ነበረው የቆየ ጋዜጠኞችን ይሸልማሉ፣ የተለያዩ ሰዎችን ይሸልማሉ፣ በአላቸው እንትን የፊልም አክተሮችን ይሸልማሉ። አሁን የፊልም አክተሮች በምንድነው በፕሮፌሽናቸው ነው፣ ጋዜጠኞችን በፕሮፌሽናቸው ነው። ቲክቶከሮችን በምን እንድነው የሚሸለሙት? ማነውስ የሚያጫቸው? ምን አይነት ሙያስ ነው ያላቸው? አንድ እሱ ነው። ሁለተኛ እንደገና አንድ ይሄ ባለቤቱ ማን ነው? ይሄ ማስታወቂያ ቢሮ ነው? ባህል ቱሪዝም ነው ወይስ ወጣትና ስፖርት ነው? ሴቶችና ህፃናት ነው? ማን ነው ተጠሪው? መስሪያው ተቋሙ በመጀመሪያ ያኛው በራሱ በብሮድካስት ስለተመዘገበ እሱ ነው። ሌላው እነዚህ ልጆች የሚያቀርቧቸው ፖድካስቶች አሉ፣ የተለያዩ በየሰፈሩ ያሉ ንግድ ፍቃድ የሌላቸው ግብር የማይከፍሉ ምንም ማንም ብትላቸው ኃላፊነት የሌላቸው ሁሉም ሰው ሚዲያ ያለው በነገራችን ላይ በአሁኑ ሰዓት ነገር ግን ማንም ተጠያቂ ያልሆኑ ነገር ግን እንዲህ አይነት ልጆችን አቅርበው ደድቡ፣ ሰግጡ፣ ሌላ ብዙ የማይነገሩ ነገሮችን ይናገራሉ። አንዳንድ ከበፊት በጨለማ ያልተደረገ በገሃድ ያልተናገረ ሁሉም ስርዓት አለው እና ስርዓተ ቢስነት ስርዓት አልበኝነትን የማስፈን ነገሮች አሉ። ያ ይሆንና ደግሞ አይ መንግስት የታለ ይባላል። መንግስት የታለ? መንግስት የለም እንዴ? እኒህ ልጆች አይዝም እንዴ? ህግ አይልም እንዴ? ማለት ስርዓት አያስከብርም እንዴ ይላሉ በአንድ በኩል። ከእንደገና ደግሞ መንግስት ህግ አስከብራለሁ ብሎ እነዛን ሰዎች ሲይዝ አረ አፋኙ፣ ጨቋኙ፣ አምባገነኑ ባልተጻፈ ህግ የሚይዘው ይባላል። ከዛ ሲገለጥ ህግ አለ፣ እንዳጋጣሚ ሆኖ ህግ አለ፣ አሁን እንደሚሉኝ ህግ አለ። ነገር ግን ህጉን ደግሞ አለማወቅ ዓለም አቀፍ ህግ ነው ብለናል ከመነሻችን፣ ከተጠያቂነት አያድንም ብለናል። እና አሁን አንደኛ መንግስት እንዲህ አይነት አዋርዶች የሚባሉትን አዋራጅ የሆኑ ዝግጅቶችን ለምንድን ነው የማይቆጣጠረው? ቴዲ በኢትዮጵያ ውስጥ ተቋማት አልተገነባቡም ሲባል ምን ማለት እንደሆነ ልንገርህ። የባህል ሚኒስትር አለ፣ የምን ሚኒስትር አለ፣ በደረጃ አሉ። እነዚህ እኮ ለስም የተቀመጡ እንጂ እንደ ተቋም መስራት አልቻሉ። ይሄ አሁን ሚዲያን የሚያስተባብር መስራት መገናኛ አለ። ይሄ ተቋማት አልተገነቡም ሲባል ከሚሾመው የዋናው ኃላፊ ውጪ ቴክኖክራቶች የሚባሉ አሉ፣ የሙያ ሰዎች። ሽልማት የሚዘጋጀው እንዴት ነው? አዲስ አበባ የራሷ ባህል ሚኒስትር አላት፣ ኤጀንሲ አላት፣ እያንዳንዱ አለ፣ በፌዴራል አለ። ይሄ እኮ ተቋሙ አልተገነበበም ሲባል ሰዎች ተሾሞ እዛ ተቀመጡ እንጂ አንዳንድ ጊዜ እኮ ኃላፊነታቸውን በቅጡ ፊዚክስ ያጠናና እዚህ መገናኛ እንትን ውስጥ ይመደባል። ራይት ማን ኦን ዘ ራይት ፕሌስ አልደረስንም። ትክክለኛ ሰው በትክክለኛ ቦታ አልመጣም። እኔ አሁን ስገምት ትክክለኛ ሰው በትክክለኛ ቦታ መጣ ምለው ጠቅላይ ሚኒስትሩን፣ መከላከያ ውስጥ ያሉ ኃይሎችን እንዲሁም ደግሞ አንዳንድ ሚዲያዎች ነገር ገባቸው። ብዙዎቹ አሁን ነገር ገብቷቸዋል። አብዛኛው እኮ ከዚህ ተቃራኒ ነገር ያልገባቸው ናቸው። የባህልና ምናምን ሚኒስትር ነው፣ ሚኒስትር ዴታ ነው፣ ኤክስፐርት ነው። አቅም ለምን አቅም መሰል አይሆንም። ዓለም ላይ አሁን መጽሐፍ ውስጥ መግባት አያስፈልግም። ሰው ይበላል፣ ይጠጣል፣ እንደ በሬ ይተኛል። አሁን በሬ ወዱ ከሞላ ይተኛል አይደለ? አንባቢ እኮ የለም። ሚኒስትሮች፣ ምክትል ሚኒስትሮች፣ ሚኒስትር ዴታዎች ሪቨርስ መሆን አለባቸው። ሪቨርስ ይራል ሊደርስ አንባቢ መሪ ሆነ። አንባቢ የለም። አሁን ጠቅላይ ሚኒስትሩ ምንድነው በየዓመቱ ይሄን ሁሉ መጽሐፍ የሚጽፈው? ከየት ነው የሚመነጨው? ይሄ ሲያስተምር ታዋል። ለብልጽግና ብቻ አይደለም። ለምን ዘነበው ለምን ይደርሳል እንደምንበለው ሁላችንም እየተማርን ነው። እኔ ለምሳሌ ልክ ጠቅላይ ሚኒስትር መጡ ሞባይልን ይደቅናሉ። ገብቷል። እሳቸው ጨርሶ እኔ በየቀኑ ዛሬ ማለት ምንድነው ከንባብ ነው የሚመጣው። እየተነበበ አይደለም። አሁን ሚኒስትሩ ከረባቱን ቀርጎ መጥቶ ከመቀመጥ ውጪ ምንድነው ባህል? አሜሪካ ውስጥ የአሜሪካ ህገ መንግስት 7 አንቀጽ ነው ብያለሁ። ትንሹ ነው። እንደ አሜሪካ ህግ የሚከበርበት አገር አለ በዓለም ላይ? ዘረኝነት የለም፣ የሃይማኖት ልዩነት የለም። አሜሪካን ቫልዩ ነው። ሰው ይቆጣል ነው ይላል። ለምሳሌ አሁን ሽልማቱ ሲቀርብ ልጅ አሁን ይሄ አዶና የሚባለው ወጣት ቀርቦ ሲናገር እኔ በባኩላ ፍርድ ቤት ነግሬያለሁ። ፍርድ ቤት ሲቆም መስቀላቸውን እያሳዩ ስለ ክርስቲያን ከሆኑ ሌላው ደግሞ ደረታቸውን ከፍቶ ዳኝነት ዳኞች ይገጥሙኛል። በተለይ በክልሉ ባዶ ደረታቸውን መንግስት ጋውን አሰፍቶ አስቀምጧል። ምን አስቀምጧል? ከረባቴ ለምን የለም እንደዚህ ነው የሚሆነው። እድሜ ልጅ ነው ገና ጽም አላበቀለም። ቆሜ እግዚአብሔር ምስክሬ ነው
ኢትዮጵያ ኧረ ፈጣሪው ይውረድ። ዳኝነት በ20 ዓመት በ25 ዓመት በ30 ዓመት ላይ ያውም ስነ ምግባር የሌለው ዳኛ መምሰል አለበት፣ ሐኪም መምሰል አለበት፣ አስተማሪ መምሰል አለበት፣ ወታደር መምሰል አለበት፣ ነጋዴ መምሰል አለበት፣ ገበሬ መምሰል አለ። ይሄ ባህል እኮ ነው፣ ይሄ ህግ እኮ ነው። አሜሪካ በ7 አንቀጽ ዓለምን የምትገዛው ቫልዩ ነው። የኛ ቫልዩ ወደቀ፣ አባት ወደቀ፣ እናት ወደቀች፣ ፈሪሃ እግዚአብሔር ጠፋ፣ ባህሉ ጠፋ። ስለዚህ ይሄ እንደዚህ አይነቶቹ ነገሮች አንተ ያልከው አንድ ግሩም ቃላት አለ ምገዝምሽን መግዛት እንጂ መሸጥ አለምን። እኛን ኢትዮጵያዊ ባህላችን አረከስን። ለምሳሌ አሁን አሜሪካ ምን አውሮፓ ምን ነው የሚጮሁ ሰው እንዴት ኢትዮጵያን ተሰድባታል? እንዴት ኢትዮጵያ መሪ ተሰድባል? ኢትዮጵያ እኮ ማለት በመሪዎቿ ነው። መንግስቱ ኢትዮጵያ ነበር፣ መለስ ኢትዮጵያ ነበር፣ ኃይለ ማርያም ኢትዮጵያ ነበር። ፕሬዘንቴሽን ነው ይሄ ናቹራል። የሚሳደብ ሰው እኮ እብዶችና ሽፍቶች ነው የምላቸው። ኢትዮጵያ ደግሞ ለእብዶችና ለሽፍቶች ቦታ የላትም። ስለዚህ ምንድነው አሁን የተደረገው? እንተ እንዳልከው ይሄ ባህላዊ ነገሮችን ለመቆጣጠር ሙያውን አያውቁትም፣ ተመደቡበት እንጂ። አሁን ነብዩ ባዬ የሚባል እዚህ ባህልና አዲስ አበባ የሚሰራ እሳቸው በትክክል ገብቷቸዋል። እንትን እየሄዱ ነው። አብዛኛውን ግን ስታይ የባህልና ምናምን ሚኒስትር አያውቅም። ማስተማር አለበት ቀጥቅጦ ነግሮ ቀርቦ። ስለዚህ እኔ የድርጅት ተቋማት አለመገንባት ማለት በአንድ ሚኒስትር ውስጥ ያሉ ኤክስፐርቶች ቴክኖክራቶች ሁሉ ሚኒስትሩ ጋር ሳይደርሱ ሚኒስትር ዴታ ጋር ሳይደርሱ ይሄ ነው ክልክል ነው ማለት አለባቸው። ለምሳሌ አሁን ይሄ ፌደራል ፖሊስ መሳሰሉ ፖሊሶች ጠንካራ ተቋም እየገነቡ ነው። ሰላማዊ ሰልፍ ይፈቀዳል፣ አይከለከልም በሕገ መንግስቱ። ሰላማዊ ሰልፍ ለማድረግ ግን ጥበቃ ያስፈልጋል። ለጥበቃ የሚመች ነገር ከሌለ አይፈቅድም። ይሄን ለማድረግ እንትን አይደለም፣ ኮሚሽነሩ ጋር አይደለም የምትሰጠው። እዚህ ቴክኒኮቹ አይ አሁን ለምሳሌ ዛሬ የሂንዱ ጠቅላይ ሚኒስትር ይመጣል፣ ሰላማዊ ሰልፍ አድርገው ቢል አይችልም። ሌሎቹ ሁኔታዎች ተቋማት ስላልተገነቡ የባህል ሚኒስትሩ የምን ሚኒስትሩ በጣም ችግር። ተቋማት የሚገነቡት ደግሞ ሰዎች ጭንቅላታቸውን በንባብ መገንባት አለባቸው። ፈጣሪ ጥበብ ሰጥቶናል፣ ዕውቀት ሰጥቶናል፣ እውነት ሰጥቶናል፣ ጉልበት ሰጥቶናል። ጊዜ ሰውተን የትንፍጩ ልብላው ሳይሆን የትንፍጩ ቢያንስ ልቀቱን አምጪ ማንበብ መጻፍ። እዚህ አሁን አብርሆት መጽሔት 2-3 ጊዜ ገብቻለሁ። ማታም ጧት 24 ሰዓት ይሰራል። 15000 ሰው ያድርበታል ጋቢ ለብሶ። በአሜሪካ ውስጥ የለም ብሎኛል አንድ ከአሜሪካ የመጣ ሰው አግኝቼ አብረን ገብተን በአሜሪካ ውስጥ 24 ሰዓት መጽሐፍ የሚነበብበት የለም አለ። አብረውት ግን አንተ ነደይ ለኦቨርናይት ስንት ሰው መሰለ 24 ሰዓት ሰራ 15000 ሰው ዘመጻፍት ውስጥ ታገኘ። ምን መሰሰሉ ልጆች ሽማግሌዎች እመጫቶች ልጆቻቸውን ይዞ እንትን አድርጎ ምንድነው መሰለ ተቋማት ለመገንባት የሚደረግ ርብርብ ነው። ይሄን ተደርጎ ግን ጠቅላይ ሚኒስትሩ እንደሚሉት ሁሉም ነገር ሙሉ አይደለም ይገላል። እንትን ነው አሁን የመንግስትን ሂደት የመንግስትን ጥረት አደንቃለሁ። ማለት እያንዳንዱ ማለትም አሁን ይሄ መንግስት እኔ በራሴ እይታም ዓለም ሁሉም መቼም ሞራል ያለው ሰው የሚገመግመው ነው። ከትላንት ዛሬ ይሻላል በመናገር አሁን ብዙ ጊዜ የመናገር ነፃነትን ተጠቅመው ሰዎች እላፊ ወንጀል ይሄዳሉ። ለምሳሌ ከዚህ በፊት እኮ መብትና ግዴታን ካለማወቅ ለምሳሌ ጆን ዳኒ የሚባል ቲክቶከር ነበር። እሱ መቀሌ አሸንድዬን ለማክበር ለበዓል ለማክበር እየሄደ ነው። አሸንድዬን ማክበር በራሱ አንድ ጥሩ ነገር ነው። አሸንዳ ኢትዮጵያ መገለጫ ነው፣ የሰሜን ባህል ነው፣ ጥሩ ነገር ነው። ነገር ግን ወደ አሸንዳ የሚያደርሰው ፕሌን ነው። አውሮፕላኑ ደግሞ የራሱ ህግ አለው። ጆን ዳኒ አይደለም የኢትዮጵያ አየር መንገድ እበራለሁ ቢል ሲቪል አቪዬሽን አይፈቅድም። እና አንደኛ ህግን ደግሞ አለማወቅ ከተጠያቂነት እንደማያድን ራሱ ጆን ዳኒ ምስክር ነው። ምክንያቱም ገብቶ በዛ በፈጠረው የሽብር የምንበለው ግርግር በተፈጠረው ነገር ገብቶ የሚገባውን ቅጣት ከጓደኞቹ ጋር ተቀጥቶ ወጥተዋል። መንግስትም ምህረት አድርጓል። አሁን ሰሞኑን ደግሞ በዚህ ምክንያት የገቡ ልጆች እነዚህ አዶናይን ጨምሮ ሌሎች ልጆች ገብተዋል። አዋርዱንም አስመልክቶ በዚሁ በተናገሩትም ንግግር አንዳንዶቹ በላይ የሆነ ክብረ ነክ የሆነ መሳሳም ነገር ምናምን አሁን በኢትዮጵያ ባህል አደባባይ ላይ መሳሳም አይቻልም። በቃ ይሄ የኢትዮጵያ ባህል ህግ ነው። እና ይሄንን ነገር ውስጣችን ላይ ነው ያለው ነውር እንደሆነ እንኳን አይደለም ሌላ አይነ ጥቅሻም ዛሬ እንደው የቀረ ነው እንጂ
ገና ጮኛ እንኳን ተሆኖ ፊት ለፊት መገናኘት አይቻልም። ባለው ነገር ይተፋፈራል። ይሄ የኛ ባህል ነው፣ የኛ ነው፣ በቃ የኛ እሴት ነው። ነገር ግን ይህን ከዚህ እሴት ባፈነገጠ ቅጣት የሚሉት ነገር አለ። ለምሳሌ አንዱ ከታሰሩት ማሜ ፕሬዝዳንት ማሜ የሚባል ልጅ አሁን እኔ እንትኑን አይደለም የሚባል ልጅ ቅጣት ሲቀጣ አየሁት። የተቀጣው ቅጣት አንዲት ሌላ ቲክቶከር ቅጣት ትቀጣዋለች ማለት ከተቀጣ ገንዘብ ያገኛል። አሁን የመጣው ቅጣት ደግሞ በፎቅ ራሳችሁ ወሩሩ የሚያስብል አይነት ነገር ነው። ቅጣት የሚሉት ጨዋታ አለ እና በዛም ግንባርክን በድንጋይ አድማ ትለዋለች። አንደኛ በራሱ ፕላትፎርሙ ክላሽ ሲያይ ይከለክላል። ከደም ሲያይ ምናምን የሆነ ኢሰባዊ ነው ብሎ ካሰበ ራሱ ሪፖርት ሳይደረግ ራሱ ይዘጋል ራሱ ሲስተሙ። ከዛ ያን ጋርዶ አሳያት ማለት ነው። እንግዲህ ራሱን አድምቶ በድንጋይ ቀውሮ ማለት ነው፣ በድንጋይ መጥቶ። አሁን እኒህ ልጆች ምንድን ነው የሚያስተምሩት? ምንድን ነው እያስተላለፉ? ከዚህ በፊት በጣም ብዙ ነገሮች በዘይት በበርበሬ ይባባላሉ፣ ሳሙና አጃክስ ዋጡ ይባላሉ። የሚያቃጥል ነገር ብሉ በመንግስት ሚዲያ ወፍሻል ደግሞ በጣም ያሳዝናል። እሱ የእንትን የዚህ የኢቢኤስ የራሱን የቻለ ነው። ለምሳሌ ለምንድን ማር የመሰሉ ጨዋታዎች ኢትዮጵያ ውስጥ አሉ፣ ተረቶች አሉ። ማአት ነገር ትቶ በቃ ከውጭ የሚኮረጅ ነገር የማስደነቅ ነገር ቅድም እንዳንተ ልካ ራሳችንን መሸጥ አልቻልንም። ልክ ነው፣ መግዛት ብቻ ነው ይሄ ነገር። አሁን ይሄ ቢሲም በየንተን ውጭ የምታየው ምንድን ይሉንታ የሚባል ቋንቋ አለ በኢትዮጵያ ውስጥ። ይሉንታ ማለት ምን እንደሆነ ግብረ ገብነት ማለት ሰው ምን ይለኛል። ለምሳሌ አሁን ይሄ ኮት አለ አይደለ? እዚህ ጋር አሁን እንዲህ ባረግ ለብሰው መሄድ ይችላል። ሰው በሙሉ ያፈጥባል። ሌላ ደግሞ ከጥሩ ነገር መጥፎ ነገር የምታየው እኮ መጥፎ ነገርን እግዚአብሔር ቶሎ እንዲታይ የሚያደርገው አስወግዱ ነው። ኦኬ አንተ ሻሚዚ ነጭ ነው፣ አንድ ጥቁር ቢገኝ አይኑ በሙሉ ትታዘላ ነው። አስወግድ ነው ትርጉሙ። አሁን ኢትዮጵያ ውስጥ የተፈጠረው እኮ ቅድም እንዳልነው ይሉንታ አጣን። ሰው ምን ይለኛል አጣን። ሁለት ነገር ልንገርህ። አንድ አመት ከአንድ 2 አመት በፊት ጅማ ሄድኩ። ከጅማ ሲመጣ በአገር አቋራጭ አውቶቡስ እመጣለሁ። አንድ ፈረንጅና እኔ እሱ ከኔ ፊት ለፊት እኔ ከኋላ ተቀምጫለሁ። ሁለታችን ብቻ ነን መጽሐፍ ያዝነው። ሌሎቹ ሰዎች ይተኛሉ። ሙዚቃ ከጅማ እስከዚህ ድረስ ወልቅጤ ያረፍን። ከጅማ ነው መጣን። ወልቅጤ ስናልፍ አጋጣሚ እኔና ፈረንጁ አንድ ላይ ተቀመጥን። ምሳሌ እንበላ። እኔ እሱ ፓስታ ሹታ ምናምን የፈረንጅ ነገር አዘዘ። እኔ ምዬ ክትፎን አዘዝኩ። ወዳ መጣችልኝ። ፈረንጁ ባህል አያውቅም ምን አገባው ብዬ በላው። ምንገርም ነገር የሱ የፈረንጁ መጣ። ፕሊዝ አብረን እንብላ ብሎ ጋበዘኝ። አመዴ ቡና አለ 12 ቁጥር ምስማር በግንባሬ ላይ የተመታው መስሎኝ እንዴት ኢትዮጵያዊ ባህል ረሳሁት? እንዴት እንብላ አለ ነው። ፕሊዝ ሌት ሚ ኢንቫይት። ከዛ እንዴት አወቅ አልኩት። መጽሐፉን አሳይ። ከአገሬ ስነሳ ፈረንጆች በሙሉ የኛ ኢትዮጵያን ባህል ነው የምናውቀው። የምግብ የኢትዮጵያ ባህል ሲበሉ እንብላ ይላሉ። እዚህ መጥተን የኛ ነገር እናሳይ ማለት የሚገርም ወዳጅ ነን። እስከ አምና ድረስ እንደዳወል ነበር። አሸንፎኝ ማለት ነው። አንድ ይሄን ልንገርህ። ሁለተኛው ኢትዮጵያን የሚያውቁት ዶክተር ደቻሳ አበበ የሚባል የአዲስ አበባ ዩኒቨርሲቲ ያልተጀመረበት ጥበበኛ ዶክተር አለ። መጽሐፍ ጽፏል። ከአጼ ምኒልክና ጎበነ ዳጬ መካከል ያለው ኢትዮጵያ መስረታ ላይ ኢትዮጵያን የፖለቲከኞች እንደምስታቸው ያያሉ ይላል። ኢትዮጵያን የፖለቲከኞች በሙሉ ስልጣን ፈላጊዎች በሙሉ ኢትዮጵያ ሚስቴ ናት ነው የሚሉት። በሚስት ላይ ትጋደል የለም በሚስትና በርስት የሚባሉት ኢትዮጵያን እንደምስት የሚያዩ ናቸው። እነዚህ 91% ናቸው። እንደምስታቸው ባል ለምንድን ነው ሰው የሚነካው? ለምንድን ነው ሰው የሚያየው? ቅናቱ አይጣል ነው አለ። 99% ኢትዮጵያ ህዝብ ግን ኢትዮጵያን እናታችን ነው የሚሉት አለ። ደቻሳ እኮ ነው የሚለው ዶክተሩ ደቻሳ አበበ መጽሐፍ ጽፎ ነው። እናትን አለ ሀብታምም ደሃም ረጂሙም አጭሩም ቀጭኑም ረጂም ሁሉም እናተውን ጉርጉንጉር ነው አይደል? ሁሉ እናትን እናቴን የሚለው እናት ላይ አትጣላ። ተጣለ በእናት ላይ የለም። በእናት ላይ የሚጣላ ሰው የለም። እኔ እናት 17 ነው የወለደች። ሁላችንም እናታችን እስከምትሞት አይደል? አሁንም ሞታ እናታችን ነው ምን በእናት ላይ ጠብ የለም። በሚስት ላይ ግን ጠብ አለ። አሁን የኢትዮጵያ ላይ ቲክቶከሩ በለው ምኑ በለው ውጥንቅጡ ምናምኑ ነገር
ኢትዮጵያን እንደምስታቸው ኢትዮጵያ ምስታቸው አይደለችም አፈር ብሉ እናንተ ስለዚህ ያለ ምንድነው ኢትዮጵያ እናት ናት እናት ባህል አላት እናት ምግብ አላት እናት ሁሉ ትበቃል ቆሎ ነግዳ ኮታ ባላለች ትክክል እንዴት ደግሞ የምታበላ ሰርቃ አይደለምና ቅድም አንድ ፋኖ እናቱን በሶስት ይደብድቦ ገደለላ ገንዘብ ሰርቆ ሲያመጣ ከየት አመጣሽ ዘርፌ ነው ያመጣሁት ምናምን አገባሽ አንቺ ገንዘብ ተቀበደ እኔ ወይ ሰርጬ ወይ ለምኜ እንጂ አጣት ገንዘብ አልበላ እናት እንዲና ስለዚህ አሁን የሚታየው ነገር መንግስት ደግሞ የለም የሚሉት እኮ መኖሩን እያሳየ እኮ ሳውን ጠርጥረ ስታስር መግደል አይደለም መደብደብ አይደለም መጀመሪያ ማስተማር ነው የሚባል ነገር ነው ማሰር እኮ ማስተማር ጠርጥረ ስትታሰር እኮ ጠርጥራለ ማስጠንቀቅ ነው ማስተማር ነው እንብስል ተቀጣዋለ ስለዚህ አሁን የሰሞኑን የተደረገ አንደኛ በዓለም ላይ 9 ናት ዓለም 10 አልሞላችም በየትኛውም ዓለም ላይ ከቀን ወደ ቀን ከሳምንት ወደ ሳምንት ከወር ወደ ወር ከአመት ወደ ወር አዳዲስ ወንጀሎች አዳዲስ ፈጠራዎች ይፈጠራሉ ፈጠራዎቹን አሁን ሚዲያ መጣው ምናምን ነገር አይደል ከኢትዮጵያነት መዘር አለብን አንተ እንዳልከው የኛን መሸጥ ሰሞኑን ለምሳሌ ትላንት መሰለኝ የኢትዮጵያ ንግድ ባንክ በሳይበር ጥቃት ከ1.3 ቢሊዮን ብር በላይ ተዘረፍኩ ብሏል እና እንደ አይነት ነገሮችን ስናይ የወንጀል ድርጊቶችም ቴክኖሎጂውም ይሄ ዲጂታል ዓለሙ ራስን አፕዴት ያደረግ ከዓለም ጋር ግን ስታደርግ መነሻዬ ፓርቲኩላሪዝም ቱ ዩኒቨርሳሊዝም ከዩኒቨርሳሊዝም ወደ ፓርቲኩላሪዝም ኮንክ ትጠፋለህ ሰሜን ኮሪያና ደቡብ ኮሪያ እኮ አንድ ሀገር እንደ ኤርትራና ኢትዮጵያ ማለት ነው ወይ ትግራይና እንትና ማለት ነው ነገር ግን ባህላቸው ይለያያል ራሳቸውን የሚያከብሩ ቻይና ታይዋን ትንሽ ሁሉም ነገር አሁን እኛ እኮ የጠፋነው አፍሪካውያን ራሳችን ትተን ከፈረሶች ወሰድኩ እኮ ጭራ ላይ የማይገባን ባዶ ፈረስን እንደ ድንቅና አለ ታላላቅ ፍትራሪዎች ግራስማቾች ምናምን ፈረንጅ ሲቀመጡ አባቶቻችን ገበሬዎች ግን የራሳቸውን ፈረስ ነው አግጡ አይን አንስተልኛል ዓለማውን ተደናቂ ነው ስለዚህ እኔ ራሳችን ለመሸጥ ራሳችን በደንብ ማወቅ አለብን አንድ አባቶችን ማዳመጥ ተዲ አባቶች እኮ አስተማሪ ናቸው ማዳመጥ ሳታዳምጥ አትናገር ሳትማር አታስተምር አሁን ትልልቅ ሰዎች የምላቸው በዚህ ያሉና እንትን ላይ ሽልማት ላይ ስለተጋባዝኩ ታገኘው ሲባል ሽልማት እኮ ተቀርጾ እንደሚሉ ሰዎች አሉ አንድ ጥቁር እኮ ለሽልማት ሲጠራ ናዚ እንዲህ ብሏል ሽልማት ስለተሸለምክ አይደለም ኢትዮጵያ ውስጥ በርካታዎች በላይ ዘለቀ 40ኛው አፄ ኃይለ ሥላሴ ሹመት ሰጠው አረባካ አንዴ እናቴ በላይ ብለኛለች አይደለም እንዴ ስለአሁን ዘመኑ የትንፍጩ እንብለው የትንፍጩ እንብላ ሰው ቢያንስ የትንፍጩ ዱቄቱን አምጪው ጥራሮ ፈልግ ስለዚህ እኔ ከመኒ ማይንድድ ማለት በትም በቃ መለስ ምንድነው ያለው ካልተያዝክ እጅ ከፍንጅ ካልተያዝክ ስላቅ ነው አሁን ትልቆቹ ነው አሁን አንድ ማን ነው የእርዳታ ኢትዮጵያ እርዳታ ማስተባበሪያ ኮሚሽን አቶ ምትኩ ካሳ የሚባለው ይዛል ነው ሹመት ያገኘው ያደግ ስትገባ ወጣቶችን ነው የምትሾመው ሹመት ያገኘ በጣም ቀጭን ልጅ ነበር በአካል ነው ማቆል ፈርጥሞ እንዲህ ሲሆን የአገርቷን ሀብት በላ እንደ ህዋቶቹ መሪዎች በላ አሁን ታሰረ 13 አመት ነው የተፈረደበት ምስቱ 8 አመት ነው የተፈረደችበት ልጁ 5 አመት በነገራችን ላይ እንዲህ አይነት ቤተሰብ ወንጀል በአለም ላይ በጣም ጥቂት ነው ነገር ግን ቅጣቱ አነሰ ነው የሚለው ከዚህ በፊትም ነግራለሁ ጃፓን በሙስና በህዝብ ገንዘብ ስትጠረጠር ህዝቡ ሲያወራ ከሰማ ራስን ትሰቅላለች በቃ ግን ቻይና ደግሞ ታረጋለች በገመድ ትሰቅላለች ፈረንጆች 20 አመት አይደለም 200 አመት ፈርዱበታል 200 አመት 300 አመት ሰው የቋይ ኖር አስከሬን ነው ወንጀለኛ ነው የሚባለው ኢትዮጵያ ውስጥ አሁን ምትኩ ካሳ አይነት 13 አመት ማለት ጨርሷል እኮ ወጣል በቃ ስለዚህ ሰው ሁሉ ከኃጢአትም ከሌብነትም ከስነ ምግባር ውጪ የሚደረገው መንግስት ማስደንገጥ አለበት ማስጠንቀቅ አለበት ማስተማር አለበት ለዚህ ደግሞ ጥሩ አስተማሪ ማህበረሰብ ነው ህዝብ ከመንግስት ጎን መቆም አለበት የመንግስት የእናት ክፉ የውሃ መጥፎ እናት መጥፎ የለችም መንግስት ስማ መንግስት አምባገነኑ ነው ምንም አምባገነኑ ነው ዛሬ በጥይት ሰው እየገደለ ደግፈኝ የሚል ሰው እኔን ካልደገፍ ገላለሁ የሚል ሰው መንግስት ከሆነ ምን አረጋል ይሄ መንግስት እኮ ኦብዝባትን ይለቃል ማን ነው ጄኔራል ይሄ መርከቡን ያሸጣል ኢትዮጵያ መርከብ ክንፋላኝን ይለቃል አረ መንግስት እኮ አረ ገራምነቱን አበዛ ስለዚህ እኔ ኢትዮጵያ ተቋም አሁን ላመጣለው እኮ ነው አሁን የህግ ተጠያቂነት አለ የህግ በላይነት አለ
አለማወቅ ደግሞ ከህግ ተጠያቂነት አያድንም የሚል ህጎች አሉ። እነዚህ ህጎች ባሉበት ሁኔታ ደግሞ የመንግስት የስራ ኃላፊዎች በራሳቸው ህግን ይጥሳሉ፣ ከአሰራር ውጭ ያደርጋሉ። ራሱ የህግ ተርጓሚው አካል ለምሳሌ አንዳንድ ነገሮችን በሽምግልና ለመሸፋፈን የሚሞከር ነገር አለ። በሽምግልና በቤተ ዘመድ ጉባኤ በምን ይሄ ህግን መሸርሸር አይደለም፣ ህግን መጣስ አይደለም። እና እስኪ ይሄን ነገር እንዴት አንደኛ ቅድም እንዳልኩት ህግ የሚመነጨው ከሶስት ቦታ ነው። ከሃይማኖት ተቋማት ያትግደል፣ አታመንዝር፣ አትስረቅ፣ ሽምግልና ማለት ከባህል ነው የሚመነጨው፣ ከአካባቢ ተጨባጭ ነው። የአንድ አገር መንግስት አገርን የሚያስተዳድረው ከህዝብ ጋር ነው። የህዝብ መሪዎች አሉ። ጠቅላይ ሚኒስትር አሁን የኢትዮጵያ መሪ እንደሆነ የአካባቢ መሪዎች አሉ። እነዚህ የአካባቢ መሪዎች በየትኛውም በህግ የተያዘን ጉዳይ ፍርድ ቤት ሄደው ሽምግልና መጠየቅ ይችላሉ። የተጻፈ ህግ አለ፣ ይፈቀዳል። ይህን ነፍስ ገዳይነት ጭምር ይፈቀዳል። እኔ በጉማ በባህል ይፈታለሁ፣ እንደዚህ ያደርጋል። ለምሳሌ እስልምና ሃይማኖት ይመርጣሉ። በሸሪያ ፍርድ ቤት መዳኘት፣ በዚህ መዳኘት ሽምግልና መግባቱ አይደል። ሽምግልና በጎነትን ለመጨመር፣ ቅንነትን ለመጨመር፣ እሴትን ለማክበር። የኢትዮጵያ እሴት ምንድን ነው? አባት ይከበራል፣ እናት ትከበራለች፣ ሽማግሌ ይከበራል፣ የሰው ገንዘብ አይነካም። እዚህ ኢትዮጵያ ውስጥ እኮ እስከ ሌሊቱ 6 ሰዓት ኦቨርናይት ወርቆች እኮ በመስታወት ነው የሚታዩ። እንዲህ አይነት ነገር በዓለም ላይ የለም። እዚህ ኬንያ፣ ናይጄሪያ እኮ ይዘርፋሉ። ይሄ ምንድነው? ኢትዮጵያዊ እሴት ነው። ሰርቴ ብላ፣ ጥሬ ግሬ ብላ፣ በላቢ በወዚ ብላ ነው ያለው ኢትዮጵያኖች። ይሄንን አሁን ምን መጣ? የወዲት ጉዲት ስርዓተ ትምህርት ካልተያዝክ፣ እጅ ከፍንጅ ካልተያዝክ ሌብነት ስራ ነው በተባለበት አገር ለ27 ዓመት በዚህ ሂደት ውስጥ የመጣ ትውልድ ገና 17 ዓመት አይደለም 27 ዓመት ይፈጅብናል። ኖ ሳልሰራ አልበላም። ልክ የፋኖ እናት እንዳለችው እኔ ለፍቼ ነው የምበላው ወይ ለምኜ እበላለሁ። ለማንም እኮ ራሱ ስራ ነው ማለት ነው። ስለዚህ እኔ ምንድነው አሁን መንግስትና ህዝብ መናበብ አለበት። ለማለው በሰማይ ፋኖ ገና መጥቶ ዲሞክራቲክ ኢትዮጵያን ይመሰርታል። ሻና ገና መጥቶ ዲሞክራቲክ ኢትዮጵያ እነዚህ ውጭ ያሉ እነ ልደቱ እነ ጃዋር እብዶቹ ምንድነው እብዶቹና ምንድኖቹ መጥተው አይፈጥሩም። እንትን እኮ ራሳቸውን እኮ ቤተሰብ መመስረት አልቻሉ ናቸው። እንዲህ እኮ ሲታይ ደካማ መንግስት የሚል እኮ የደካማ ትዳር አለመያዝ ነው፣ ልጅ አለመውለድ ነው፣ ምስት አግብቶ አለማስተዳደር ነው፣ አብሮ አለመዝለቅ ነው። ሸበላ ምስት አግብተ ዛሬ ጨፍሬ ሰርግ አድርገህ በ2 ዓመቱ በ3 ዓመቱ ከፈታ ልጅን በእንጀራ አባት የምታሳድግ ይህ መኖር አለበት። ኢትዮጵያ ባህል አይደለም፣ ወግ ማዕረግ፣ ክብር። ትዳር እኮ ዘውድ ነው። ምስት ለባል፣ ባል ለምስት ዘውዶች ናቸው፣ መከባበር አለበት። ይሄን የማያውቅ ሰው ኢትዮጵያ መንግስትን ግዙፍ መንግስት ከተማ ውስጥ እየዞርክ ታያለህ አይደለም? ከሚጠበቀው በላይ ፈርጦ ለምንድን ነው የዓለም የህዝብ ቁጥር አንደኛ የሆነው የህንዱ ኢንዲራ ጋንዲ ኢትዮጵያ ነው የመጣው? ምንድን ነው የሚያሳየው? የኢትዮጵያ ከፍታ፣ የኢትዮጵያ ህዝብና መንግስት ህብረት፣ ትብብር። አሜሪካን ፕሬዝዳንት እግዚአብሔር ይስጠው እኮ ከነጥፋቱ አሜሪካ ሰላም ናትና ግቡ ብሏቸዋል አይደለም? እንትኖች ሰላም ናት አለ። ሰላም የሚያሰጋ የለም። ምክንያቱም አቦ ስብዓትና ማን ነው ጀነራሉ ክንፈዳኛው ነው። እነዚህ ሰዎች ከተለቀቁ እኮ አሁን የህወሓት ጦርነት የማይጁት መቀሌ ገብቶም በሙሉ እኮ መንግስት ጫምድዷቸው። አቤት መንግስት ደግነት! ጫምድዶ መጨፍለቅ ሲችል ይሄ የወፍ ግልገል ያዘና ሰውየው ገበሬ ነው፣ እጁ ከባድ አይደለም። ያዘና ጓደኛውን እቺ የዚች ወፍ ነፍስ ማይጅ ነው ያለችው አለ። አንተ እጅ ነው ከለቀቅ ትበራለህ፣ ከጨፈለቅ ትሞታለህ። ሰብስቦ አመፀኛ ዘር ጃዋርን እኮ ልደቱን እኮ እነዚህ ልጆቻቸው መጨፍለቅ ይችል ነበርኩ እንዴ? ደርግን እኮ ደርግን ያየንበት መለስን ያየ እንክንፋን የሚገል ኃይሎም አራን የሚገል ያንቺ አይንተ መሰለ የደርግ ሰራዊት ምን የኢህአዴግ ሰራዊት የሚያከብሩ ሰው ሆዳሞቹ የትንፍጩ ንብላባዮቹ ያሳደገ ስርዓት አሁን ዛሬ ይሄ ባህላዊ ስነ ምግባራዊ ግብረ ገብነት፣ መከባበር፣ መተባበር፣ መረጋጋት መጀመሪያ ለሰው ልጅ መረጋጋት። ኢትዮጵያ ተረጋጋች ሀገር ናት። ኢትዮጵያ እየሰፈነባት ሀገር ናት። ይሄም ሲባል ግን እንኳን ኢትዮጵያ አሜሪካም አውሮፓም ትግል ላይ ናቸው። ዓለም በሁለት ነገር ነው። አለዋ ድል ታላቅ ድልና ድል ሰጥተው ነው አይደል? ተቃዋሚ አብዝቶብናል እኮ ጥርስ ተነክሶብናል። እቺ ጉደኛ አገር ካልተሸነፈች ካልተንበረከከች አፍሪካን መግዛት አንችልም።
ስለዚህ አሁን ይሄ ግብፅም በለው ሻዕቢያም በለው በሙሉ በኢትዮጵያ ላይ የሚረባረቡት እኮ የአድዋ ድል ብቻ አይደለም፣ እድል ብቻ አይደለም፣ ክብር ብቻ አይደለም፣ ጠላት ፈጥሮብናል። አንድ አሜሪካዊ ጥርስ የተነከሰባት ሀገር፣ ጥርስ ውስጥ የገባች ሀገር ማን ነው? ከአድዋ ድል ጀምሮ፣ በማጮ ጀምሮ፣ በካራማራ ጀምሮ፣ በባድሜ ጀምሮ። ትናንትና እኮ አሜሪካና ኔቶ ለህወሓቶች ከላይም ከታችም ያላቸውን ሲሰጡ ወይኔ ኢትዮጵያዊነት አንተን ጨምሮ አልገተራችሁም? እኔም እዚህኛ አልቅሻለሁ፣ ጮካለሁ። ኢትዮጵያኖች ስንጣላ እንፈሳፈሳለን ነው እኔ መፈክር። ስንታረቅስ እንለቃቀሳለን፣ ወንድም እንሰጣጣለን። ህወሓቶች የቀበጡ ጊዜ የትግራይን ህዝብም የኢትዮጵያን ህዝብም ከወያኔዎች ለማዳን የተከፈለውን ዋጋታል ኔቶ አልቻላትም እኮ እቺ ነገር። አሁን እኮ እንትን ትከፍታለህ፣ ይሄ የአረቦቹ እንግሊዘኛ የአረብ ሚዲያ ስትከፍት እኮ አንተ በየቀኑ አብይ አህመድ የግብጾቹማ ቢቢሲ ተከታተላቸው። አረበኛ አልችልም እኔ። የአረብ ግብጽ ሚዲያ በቀን 3 ጊዜ አብይ አህመድ ይላል። ምን ጀማል ስለሚደርስ በቃ እኔ ምን እንደሆነ ይገርመኛል። እኔ ጎፋባይን ይከታተላል። የግብጽ በቀን 3-4 ቤት ገባ እሱ ነው የሚከፍተው። አብይ አህመድ ልቀው ህወሓቶች ምንድነው ይሄ የዚህ መንግስት ተቃራኒዎች አብይን በ10 ደቂቃ 15 ጊዜ ይጠራሉ አይደል? የግብጽ ሚዲያ የአረብ ሚዲያ በምን የምዕራብ አፍሪካ ሚዲያ አብይ አህመድ ምን ማለት መሰለ ሂዝ ቤስት የዘመኑ ፈርጣማ የዘመኑ ጥበበኛ የዘመኑ ነገር ገባው ገራገር ረሁሩ ቡቡ ይዞ መጭማቅ ሳይሆን መልቀቅ የሚችል አቦ እንደዚህ አይነት ነገር እኮ የለም። እኛ እኮ ኢትዮጵያን ከአፄ ዮሐንስ ጀምሮ እኮ እየምንቆርጥ አንገት የምንቆርጥ ጡት የምንቆርጥ ዛሬም ጭምር እነዚህ አይነት ውስጥ ይሄ ሰው በቅሎ ይዘው ይለቃል። ዓለም ምንድነው? አረቦች፣ ምዕራባውያን አፍሪካዎች፣ አውሮፓም ጭምር ኢትዮጵያ መንግስታት እኮ ስማቸው አይጠራም። ኢትዮጵያ እኮ በቢቢሲ ላይ በአልጀዚራ ላይ በኤንኤን ላይ የለችም። አሁን እዚህ ተከታት በተለይ የግብፅን አረቦቹ አብይን 3-4 ጊዜ ይጠራሉ። ገበያ ያለው ማለት ኢትዮጵያ ገበያ ያለ ይሄ ነው። የህንዱን ረጋንዲን እዚህ እንድመጣ ያደርገው ግን የዚህ የዲፕሎማሲ ሂደት ስታውት አሁን ኢንዶኔዥያ መጣች፣ ማሌዥያ፣ አሁን ደግሞ ሲንጋፖር ህንዱ መጣ። ህንድ እኮ ስማ በዓለም ላይ የዲሞክራሲ ኤሌፈንት ነው የምትባለው። የኢትዮጵያ የትኩረት ማዕከል ወደ ምስራቁ የማጋደል ነገር አለ ከምዕራባውያኖቹ። ለምን አይኤምኤፍ እኮ በቀደምት ስንት ሚሊዮን ብር ለቋል ኢትዮጵያ መጥቶ ገምግሞ ኢትዮጵያን ሸጠ የሚሉ ቀጣፊዎች ቁርጦ ቀጥሎች ኢትዮጵያ የተሸጠች ሳይሆን ኢትዮጵያ አዲስ ኢትዮጵያ ኢኮኖሚ ወደቀ ይላሉ። የአዲስ የሚሰራው መንገድ የሚሰራው ልማት እንዴ ከየት እኮ የህዝብ ሀብት ነው። መንግስት ደግሞ እያለ ያለው ጉልበት አለብኝ ሰው ሙሉ አይደለም ይላል። የመደመር መንግስት ሰው ሙሉታ እኔ አብይ ጉልበት ነኝ እርዱ ነው የሚለው። መርዳታ ለመርዳት ማንበብ ነው። ሌላ ቢቀር አብይ ሲያወራ ማዳመጥ አብይን መጻፍ ማንበብ። በጣም ነገር ደግሞ በጣም የሚያሳዝነኝ ነገር ዩቲዩብ ላይ ልክ መደመር መንግስት እንደወጣ የኔ ቀድሞ አለቃና ጃዋር ጀርጀርቱ ተሳነባ ያዩአቸው መደመር ፌደራሊዝም ይዘቱን ተመሳሳይ ሲታየም በዩቲዩብ ላይ ያሳዩ ህዝብ እንዳነብላል። የመጀመሪያ መደመር መጽሐፍ እንደወጣ እኔ ናዝሪን ነበርኩ። ናዝሪን ውስጥ የጃዋር ቡድን የመደመር መጽሐፍን ማቃጠል ጀመረ። 5 መጽሐፍ ገዝቼ ነው የገባሁት ያኔ ከሚቃጠለው መጽሐፉ ይቃጠል። ለምን እንደሆነ ታውቃለህ? ይሄን መጽሐፍ ካነበበ እንኳን ኢትዮጵያዊ የዓለም ህዝብ ሁሉ ይማረክበት። በነገራችን ላይ አሁን ወደ 6 ነው 7 የዓለም ቋንቋዎች እየተተረጎመ ነው የመደመር መጽሐፍ በማሌዥያ በብዙ ነገሮች እየተተረጎመ። ይሄን ሰውዬ ካዳመጡ ሰዎቹ ይመሰጡበታል ይመለሱ። ካየ መጋለ መጣ አይደለም እንዴ? ካየ መጋለ እኮ አብይ አህመድን ለማስወገድ ከ75 ሚሊዮን እስከ 85 ሚሊዮን ሰው ይለቅ ያለ እኮ ነው። እንትን ሚዲያ ላይ ያለ ነው ይከታተላል። በጣም መጥፎቹን ነው የሚከታተለው። ምክንያቱም በኔ እድሜ በ60ዎቹ ጠላትን ለማጥቃት የጠላትን አካሄድ ተከታተል ይባላል። ታየን ልደቱን ጃዋርን አያመልጡኝም። ታየ 75 ሚሊዮን እስከ 85 ሚሊዮን ህዝብ ይለቅ ማንን? አብይን ለማስወገድ መንግስትና ለና ካቢኔን አይደለም። ጃዋር ደግሞ ከ50 ሚሊዮን ኦሮሞ ከዘፍተው ነገር ያለው 49 ኦሮሞ አልቆ ወያኔን ያስወግዳለሁ ኦሮሞን ነፃ አወጣለሁ አለ። ኦሮሞን ነፃ ማውጣት ወያኔን ማስወገድ ብቻ አይደለም፣ ኦሮሞን ነፃ ለማውጣት ዛሬ ነው ነፃጋ የሚቻፍረው ለዚህ። ስለዚህ እኔ ለምንድን ነው ሰው ሁሉ
አብይ ወዳጁም ጠላቱም he is a very important man irrelevant ያረጋቸው irrelevant የሆነ ሰው ደግሞ ምንድነው የሚለው ከጥቂት ዋጋ ያለው ነው ገበያ ያለው ሰው ነው የምትገዛው አሁንም አሉ ያኔ በተለይ ግብጾቹ እኔ ባለቤት ነው እንግሊዘኛም እንደኔ አትችል መስራያፍና ነገር ግን አንተ እንትን እኮ ግብጾች እኮ ስለ አብይ አህመድ ሲሉ ሰማሁት ለኛለች አብይ አህመድ በቀን የግብጽ ሚዲያ 3 ጊዜ አንተኖቹማ ምሁራኖቹ ስኮላርስ የግብጽ ስኮላርስ እኮ በቃ አብይ ያሸንፈናል ነው ብራቮ አብይ ስለዚህ እኔ ምንድነው ይሄ አሁን ኢትዮጵያ ውስጥ ከወጣቶቹ ጀምሮ የሚመጣው ነገር በማር የተመረዘ መርዝ ነው ይሄንን የኢትዮጵያ ህዝብም የኢትዮጵያ መንግስትም ተጠንቅቆ እስካሁን በጀመረውና በገለጠ እስካሁን መጠበቅ ኤክሰለንት ነው ስታቶች እዚህ እዛም ይኖራሉ ትራምፕ ይታማል እኮ ምንም ይታማል ነገር ግን በኢትዮጵያ ታሪክ እንደዚህ አይነት ገራም መንግስት ተቃዋሚዎችን እኮ 270 ተቃዋሚዎች እኮ በመንግስት ስራ ውስጥ አለው ቅርብ ጊዜ ሪፖርት ሲደረግ 276 ተቃዋሚዎች በኢትዮጵያ መንግስት ይሰራሉ ተቃዋሚዎች ናቸው ዘማኑ ሰው መቃወም መብት ነው ትርኮ ነው እንትን እኮ ነው አንድ ነገር የዲሞክራሲ ብልጽግና ውስጥ ያሉ ሰዎች እኮ መከራከር አለባቸው ክሊንተንና ኦባማ እኮ አንድ ፓርቲ አባሎች ናቸው በዛ ፋይቲንግ ውንዲያው ፍልሚያው ክርክሩ እኔ መልጣለሁ ለአሜሪካ ቤተር ዘን ለኢትዮጵያ አሁን ኢዘሎት ያሉ ያሉት ብልጽግና የሰራችሁትን ዕውቅና ሰጥተን እኛም ከናንተ በላይ መስራት እንችላለን የኢኮኖሚ ፕሮግራማችን የማህበራዊ ፕሮግራማችን የፖለቲካ ፕሮግራማችን የውጭ ጉዳይ ፕሮግራም ይሄን ዘርግቶ we are better than ፒፒ ያሉ ፒፒ ደግሞ በጭራሽ ነው ቸጋኛሉ አትበልጣኝም እኔ እየበለጥኩ ነው ይሄ አሁን ጤናማ ውድድር ነው ነገር ግን አዲስ አበባ እንዲለምታ ፈረንጅ አበሻ እየቆመ የአፍሪካ የቀድሞ መሪዎች የነ ንክሩማ ልጆች ሰሞኑን መጥቶ ምን ያሉ ነው ያሉት የአድዋ ሙዚየም ስለ አድዋ ሙዚየም እዚህ ስታይኮክ ዓለም ላይ እኮ በቃ ምን ብርቅ ከመባሉት እኮ ተሰራው ነው ስለዚህ ምንድነው እኔ ይሄ አገር ድል ያስመዘገበ ቁጥር ተቀናቃኞች ያንኑ አይል ክፋት ያንኑ አይል ሴራ ደግሞ የተጥመለመለ አሁን ይጻል ልጅን አምጥቶ ደብድቡ ስምን በሉ ምንም ነገር አትፈልጉ ገንዘብ ታገኛላችሁ ይሄ በጣም ነው ይሄ ከብር ግጠኛ ነኝ እኔ ከግብጾች ከሻቢያዎች ከወያኔዎች ከልደቱና ጀማ ተቀምሞ የመጣን ለምን ደረሰን ይሄ ሲባላን ሰው ይነግጣል ግጠኛ ነኝ ኢትዮጵያዊ ነው ካበዱትና ከሸፈቱት በቀር ደልሉ አንድ ልጅ ግር ነው ሽማግሌ ቢሆን እኮ ሽማግሌ ምን ነካትላል ቀድሞውኑ እድሜ 40 ያልደረሰ 35 አመት ከ30 በታች ሰው እኮ ወንድሜ ተማር አዋቂ ሊሆን ይችላል ሳይንቲስት ሊሆን ይችላል ተረጋጋ የኢትዮጵያ ፖለቲከኞች እኮ ቴሪዎችን ብቻ ሊበል የጭድ እሳት ናቸው የጭድ እሳት ምን እንደሆነ ታውቃለህ ይል ሲያያዝም ሲቀጣጠልም ወዳው ሲጠፋም ወዳው የጭድ እሳት ናቸው ከ60 ላለፉት 50 አመታት አንድ አመት ማንዴላ ይባልና በ6 ወር ጉዴላ ይሆናል ማንዴላ ወደ ጉዴላ ይለወጣል ጉዴላ ደግሞ አንድ እሳት ከተያዘ አይጠፋም እጅን ሄደ እንደ ጭድ እሳት አይደለምና እኔ ይሄ የሚደረገው ባህልን የማውገዝ ኢትዮጵያዊ እሴትን ኢትዮጵያዊ ቫልዩ አባትን እናትን ጎረቤትን አንተ በሰላም ለማደር ጎረቤት በሰላም ማደር አለበት አንተ እንደራሲ ቤት እንጂ እንደ ጎረቤት ያታድር ኢትዮጵያ ግሪክ አትሆንም ኢትዮጵያ አሜሪካ አትሆንም ኢትዮጵያ ዩጋንዳ አትሆንም ኢትዮጵያ ሌላ አትሆንም ኢትዮጵያ ውብ አገር ናት ይሄን ባህል ለማጠበቅ የኢትዮጵያ ሕዝብ ከመንግስት ጋር የመንግስትን ስተት ኤንን ብልጽግና ውስጥ ያሉ ሰዎች ብልጽግና ውስጥ በጣም አስቸጋሪ ሰዎች አሉ ብልጽግና ውስጥ ነው ከፋኖም ከሸኔም ጋር የሚሰራ ስፍር ቁጥር የለም እኔም ማቃቸው ብልጽግና ውስጥ ፓርላማ ውስጥ የተቀመጡ ልጆች ባሎቻቸው የሸኔ አባሎች ናቸው የፋኖ አባሎች ናቸው ያው ማን ይሄ ብልጽግና ውስጥ ቁጭ ብሎ ሻቢያን አጀንዳ የሚያራምዱን ታለ ከዛው አንገት ደፍቶ ለሸኔ ለምን ከጫፌ ምን ጀምሮ እስከ ምናምን እነዚህ ነገሮች ለማስወገድ የኢትዮጵያ ሕዝብ አሸንፏል ኦሮሚያ ከሞላ ጎደል አማራ ከሞላ ጎደል ህዝቡ ከመንግስት ጎን ቆሟል ፍኖተ ሰላም ሰሞኑን ስብሰባ እየተከታተልክ ነው ብያለሁ እንዴት አይነት ገለጸና ህዝብ ምን ይያለ ነው በቃኔ አዲስ አበባ አትገባም የተባለው አማራ እኮ ከቤቱ ቤት መሄድ አቅቶታል ባህር ዳር መግባት አይደለም ደሴ መግባት አይደለም ጎንደር ተሞሽራ የጎንደሬ ሰው ጎንደር በመሞሽራ ማይደሰት ሰው
እንድና ሽፍታ አይደለም እንግዲህ ጋሽ ወንድሙ የመጨረሻ የማደርገው እንግዲህ ከእርሶን አግኝተን ሳንነጋገርበት ብንሄድ የምንለው አንደኛ ባለፈው ቃለ መጠይቃችን በግል ተወዳዳሪ ሆናለሁ ለምርጫ 2018 ብለዋል። ከእንደገና ደግሞ አሁንም ባነሳናቸው ርዕስ እንደው እንዳንድ ኩሩ ኢትዮጵያዊ አባት እንዳንድ አገር ወዳድ እንዳንድ የህግ ምሁር እንዳንድ የህግ ጠበቃ ለነዚህ ወጣቶች አንዳንዴ ህጋችን አማራሪ ቀጭ ብቻ ሳይሆን አስተማሪ መሆን ስላለበት አስተማሪነቶትን እስኪ ምን እንደው በርሶ እንትን እንጨርስ። አመሰግናለሁ ቴዲዬ። የቀጣዩን ፓርላማ አወዳደራለሁ። እግዚአብሔር እድል ሰጥቶኝ ፈጣሪን አመሰግናለሁ። ከ65 ዓመተ ምህረት አፄ ኃይለ ሥላሴ ፓርላማ ምርጫ ጀምሮ እስከዛሬ አለሁበት። አሁን ቀጣዩን 7ኛ ምርጫ የሚወዳደረው ለሶስት ነገር ነው። አንደኛ ህዝቡ ከመረጠኝ ኮልፌ ቀራኒዮ ነው እንትን ውድድሬ ህዝቡ ከመረጠኝ ኢትዮጵያ የሰው ዘር የተከበረበት አገር መሆኑን በፓርላማ ውስጥ ለመስበክ ግራም ለመጣል ኢትዮጵያ ማለት እንደ አሜሪካ የዓለም ህዝብ መርከብ አንድ ይሄን ለመስበክ ነው። ሁለተኛ ኢትዮጵያዊነት ማለት እናትነት ነው፣ ምስትነት አይደለም። ኢትዮጵያዊነት ማለት የምንግባባበት፣ የምንተባበርበት፣ የምንሰባብበት፣ የምንፈቃቀርበት አንቺ አንተ ተባብለን ከፍ የምንልበት እንጂ በዘር በሃይማኖት በአካባቢ በፖለቲካ ልዩነት የማንጣለበት ሀገር መሆኑን ግራሜን ለመጣል ለመስበክ ነው። ሶስተኛና የመጨረሻ እድል ያገኙ ልጆች በዓለም ላይ የትኛውም ጦርነት የትኛውም ፍጭት በእርቅ ነው የሚያልቀው። ጠመንጃ ይዞ ወደ ጫካ መውጣት፣ ሸፍቶ መበልጸግ፣ ሸፍቶ ምን ማለት የስልጣን ምንጭ ፍቃድና ብቃት መሆኑን ለልጆች ለትውልድ ለማስረዳት ብቃቱ እኔ እንድንብሳ ለኢትዮጵያ ፕሬዝዳንትነት ለኢትዮጵያ ጠቅላይ ሚኒስትርነት ለፓርላማ እንዲህ ብዬ ህዝቡን ማሳመን መቻል። ኢትዮጵያ ሰው የተከበረበት ሀገር አለቀ በቃ። እንዴ ኢትዮጵያዊነት ራሱ ከአሜሪካ ዜጋ ይበልጣል። አቦ ምን አይነት ነገር ነው? እኔ ኢትዮጵያዊ ነኝ፣ ክንዳችን ፈርጠም፣ ደረታችን ነፋ። እኛ እኮ ሉሲ ሀገር ነን፣ የሰው ዘር ምንጭ ነን፣ የአበበ ቢቂላ ሀገር ነን፣ የኃይሌ ገብረስላሴ ሀገር ነን፣ የደሬ ደራርቱ ሀገር ነን። ምናችን ምኑ የ13 ዓመት ጸጋ ባለቤት ታሪካችን ባህላችን ዓለም ሳይሰለጥን ዲሞክራሲን ለዓለም ያስቀመጠን ንግስናን ያመጣን ይሄንን ለመስበክና ወጣቶቹ ህዝብን ለማገልገል ስማለንገሪ መንደርን እንደ አገር አገርን እንደ መንደሪ ላይ ሰላም እንዲመጣ አገሪ ላይ ሰላም እንዲመጣ እንድተባበር ፍቃድ ቢሆንና ጊዜ ሲደርስ ስላለው ለሰጠኝ ድል አመሰግናለሁ። መልካም እንግዲህ አድማጭ ተመልካቾቻችን ከህግ ጠበቃ እንዲሁም ደግሞ በ1997 ምርጫን ተከትሎ ከ1998 እስከ 2002 የፓርላማ አባል ከነበሩት ከጋሽ ወንድሙ ኢብሳ ጋር አሁንም ደግሞ ለምርጫ 2018 እጩ ተወዳዳሪ ሆነው ለመቅረብ እየተዘጋጁ ነው። ከወዲሁ እንግዲህ ድጋፍ እያሰባሰቡ ነውና ደግፏቸው። በተለይ ደግሞ ይሄ በዲሞክራሲያዊ ስርዓትን ለማምጣት ምርጫን የሚደግፉ አካላትን ብንተባበር በሀገራችን ላይ ዲሞክራሲን ለማስፈን የምናደርገውን ሂደት ያግዛልና ጋሽ ወንድሙን ከወዲሁ መልካም እድል እያልኩኝ የዛሬውን የሀቅና ሳቅ እንግዳ ዝግጅታችንን በዚህ መልኩ ተጠናቋል። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የዚህ ሚዲያ ዝግጅት ሁሌም ሲዘጋጅ ወደ እናንተ እንዲደርስ ያግዛል። ሀሳብ አስተያየታችሁን በነጻ ኮሜንት መስጫ ሳጥን ሀሳባችሁን ስጡን፣ ለፕሮግራማችን መሻሻል ያግዛል ብለን እናምናለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። እናመሰግናለን። ዛሬ ስለንቴ